እኛ ኦሪጂናሉ ብቻ አይደለም ያሌለን we don't have the first copies of the originals የኦሪጂናል የመጀመሪያው ኮፒ ራሱ የለንም አለ we don't have the copies of the originals የኦሪጂናል የኮፒዎችም የለም ሶ ኦሪጂናል ብቻ ሳይሆን ያሌለው የኦሪጂናል የኮፒዎች እንኳን የለም ሶ እጃችን ላይ ያለው አለ they are copies made many centuries later እጃችን ላይ ያለው ከብዙ ክፍለ ዘመናት በኋላ የተጻፉ ናቸው ይላል ይሄን እውነታ ደግሞ በርካታ ሊቃውንቶች ይናገራሉ ከፍለፊት ያለውንም ማንበብ ትችላላችሁ የመጀመሪያው ነጥብ ይሄ ነው ሁለተኛው ነጥብ ምንድነው ከተባለ ያሉት ቅጂዎች ኮፒዎች የኮፒዎቹ እርስ በርስ መጋጨትና መበረዝ ነው የተረፉት ቅጂዎች ወይ ደግሞ ከዘመናት በኋላ የተጻፉት ኮፒዎች ዳህና ቢሆኑ አንድ ነገር ነው እነሱ ራሳቸው የተበረዙ ናቸው ምኖቹ ከዘመናት በኋላ ያሉ ኮፒዎች እነ ዳዊት እጅ የሚገኙት ሶ ይሄን እውነታ የቴክስቹዋል ክሪቲሲዝም ስኮላሮች ሲናገሩ ኖ ሎንገር ሪትን በተሰኘው የሬን ዶናልድ መጽሐፍ ገጽ 51 ላይ እንዲህ ብሎ ይናገራል as is well known እንደሚታወቀው አለ ኦኬ እንደሚታወቀው of all the extant manuscripts እጃችን ላይ ኤክስታንት የሆኑ አሁን ያሉት ማለት ነው no two are identical ሁለቱ እንኳን አይመሳሰሉም which means ይሄ ማለት that no one manuscript is completely free of corruption ከብርዘት ያመለጠ ያልተበረዘ አንድ መጽሐፍ ዛሬ እጃችን ሊኖር አይችልም ይላል እጃችን ላይ ያልተበረዘ መጽሐፍ ሊኖር አይችልም ሚስኮቲንግ ጂሰስ ገጽ 89 ላይ በመጽሐፍ ቅዱስ ማኑስክሪፕቶች መካከል ምን ያህል ግጭትና ፍጭት ነው ያለው የሚለው ነገር ስኮለሮቹ ሲያስቀምጡ መጽሐፍ ቅዱስ አንድ መጽሐፍ ጋይስ ኦኬ ፍለፊት ማሳያችሁ ይሄኛው አንድ መጽሐፍ ማለት ነው ማብራሪያ ያብራላችሁ ይሄኛው መጽሐፍ ቅዱስ የሚባለው መጽሐፍ ብቻውን ምን ያህል ኢረር አለው ምን ያህል ቴክስቹዋል ቫሪያንት አለው በመካከሉ ምን ያህል ግጭቶች ናቸው ያሉት ስንል አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ግጭትና ፍጭት 200,000 እንደሆነ ያምናሉ አንዳንድ ስኮለሮች ደግሞ 300,000 የሚያደርሱ አሉ አንዳንድ ስኮለሮች መጽሐፍ ቅዱስ መካከል ያለው ብርዘት 400,000 ነው የሚሉም አሉ ኢማጂን አንድ መጽሐፍ ብቻውን ወደ 400,000 ያህል ግጭት በመካከሉ ሲይዝ ይሄ መጽሐፍ ጤናማ ነው ወይ ስንል አይደለም ጤናማ አይደለም የሚለው በነገራችን ላይ ሳላ ብቻ ሳይሆን ዲያቆን ዳዊት ሙሉነህ በኋላ በራሱ አንደበት ይሄንን ሲናገር አሰማችኋለሁ ሊ ማርቲን ማክዶናልድ እንግዲህ ቴዎሎጂያን እና የአዲስ ኪዳን ምሁር ነው ፎርጋተን ስክሪፕቸር በተሰኘው መጽሐፉ ገጽ 201 እስከ 203 ላይ ይሄንን ይናገራል እጃችን ላይ ያሉ ኮፒዎች ጤናማ ናቸው ወይ በሚለው ዙሪያ እንዲህ አለ ይህ ማለት አለ እጃችን ላይ ያለን መጽሐፍ በመካከላቸው በመቶ ሺዎች የሚቆጠር ልዩነት ካላቸው የቅጂዎች ላይ ተቀዳ ነው መጽሐፍ ቅዱሳችን ሆን ተብሎ በሰው እጅ የተበረዙና በግልባጭ ወቅት በርካታ ስህተት የተገኘባቸው ጽሁፎች ላይ ተመሰረተ ነው የመንባባዊ ህያሴ ሊቃውንቶች የቴክስቹዋል ክሪቲሲዝም ሊቃውንቶችና ተርጓሚዎች አንድም እንከን አልባ የመጽሐፍ ቅዱስ ጽሁፍ እንዳሌለ ይገልጻሉ ሶ ቴክስቹዋል ክሪቲሲዝም የሚሰሩ ሊቃውንቶች እያንዳንዳቸው ምን ያምናሉ አንድም ዳህና ያልተበረዘ መጽሐፍ አለ ብለው አያምኑ እያንዳንዱ የሰው እጅ የገባበት እያንዳንዱ መላቅጡ የወጣ መጽሐፍ ሁለተኛው ነጥብ እሱ ነው ሶስተኛው ነጥብ ምንድነው ጋይስ የቤተ ክርስቲያን አባቶች ወይ ቸርች ፋዘርስ የሚባሉት ኦኬ የራሳቸው ወገን መጽሐፍ ቅዱስ እንግዲህ ባይብል የሚባለው መጽሐፍ መበረዙን ማመናቸው ነው አዎ ቸርች ፋዘሮች የቤተ ክርስቲያን አባቶች መጽሐፍ ቅዱስ የተበረዘ ሰነድ እንደሆነ ይናገራሉ የራሳቸው ወገን እኮ ነው ጋይስ ቁርአን ሲናገር በሱረቱ ዩሱፍ ምዕራፍ 12 ቁጥር 26 ላይ ወሻሂደ ሻሂዱ ሚን አህሊሃ አለ የራሳቸው ወገን መሰከረባቸው አለ የራሳቸው ወገን ሲመሰክርባቸው ላሳያቸው ሶ የመጀመሪያው ሰው እንግዲህ ማን ነው ካላችሁ ቅዱስ ዩሩማሲስ ነው ሴንት ጄሮም ነው 420 አካባቢ የነበረ የቤተ ክርስቲያን አባት ነው በዚህ በምትመለከቱት በኮምፕሊት ኒስን ኤንድ ፖስት ኒስን ፋዘርስ በተሰኘው መጽሐፍ ሰከንድ ሲሪስ ላይ ወደሞ የራሱ መልእክት ከፈለጋችሁ 57ኛው መልእክት 11ኛው ቁጥር ላይ እንዲህ ብሎ ይናገራል ማን ጄሮም it would be serious የሚያሰለች ነገር ነው now to enumerate ለመዘርዘር በጣም ሰለቻለሁ what great addition and omission the Septuagint has made በሰብቱአጀንት ላይ ተፈጸመውን በሰብቱአጀንት ላይ ተደረገውን በመጽሐፍ ቅዱስ ላይ ተደረገውን ታላቅ ጭማሪና ቅነሳዎችን መዘርዘር ሰለቻለሁ አለ እጅግ በጣም ትንሽ ነገር ለምትጨምረው በጣም ብዙ ነገር ተጨምረው ይላል ሁለተኛው የቤተ ክርስቲያን አባት ቅዱስ ዮስጢኖስ ሰማዕቱ
በ100 ኤዲ የተወለደ እስከ 165 ድረስ እንግዲህ አክቲቭ የነበረ የቤተክርስቲያን አባት ነው። ይህ ሰው ዲያሎግ ትራይፎ ከአይሁዳዊ ትራይፎ ጋር ባደረገው ክርክር ኦኬ 72ኛው ቻፕተር ላይ ምን ብሎ ይናገራል? አይሁዳዎችን ሲወቅሳቸው passages have been removed by the Jews from Esdras and Jeremiah አይሁዶች ከእዝራና ከኤርሚያስ ገንጥለው የጣሉት ፓሴጅ መንባባት አለ። so they have taken away the following ይሄን የሚከተለውን ጥቅስ ቆራርጠው ጥለዋል ይላል። ሰዓትን ለመቆጠብ ጥቅሱን ብቻ ላሳያችሁ 1 2 3 4 5 6 7 ይሄንን 7 መስመር ኦኬ ከመጽሐፈ ዕዝራ ላይ አሽቀንጥሮ ጥሏል ብሎ የሚናገረው ዮስጢኖስ ሰማዕቱ ነው። እሺ ሌላኛው የቤተ ክርስቲያን አባት ቅዱስ ሄራኒየስ 130 ኤዲ ላይ የነበረ ታላቅ የቤተ ክርስቲያን አባት ነው። ይህ ሰው በኢራኒየስ አጌንስት ሄረሲስ በእንተ መናፍቃን በተሰኘው መጽሐፉ ላይ ኦኬ ሶስተኛው ቡክ ቻፕተር 20 አራተኛው ቁጥር ላይ ሲናገር and that it was not mere men who died for us ስለኛ የሞተው ሰው ብቻ እንዳልሆነ ኢሳይያስ እንዲህ ብሎ ተናገረ። ምን ብሎ ተናገረ? and the holy lord remember ቅዱስ እግዚአብሔር አስታወሰ his dead Israel የሞተውን ሕዝቡን እስራኤልን አስታወሰ who had slept in the land of sepulture በመቃብር ምድር ያረፈውን ሙት የሆነውን ሕዝበ እስራኤልን አሰበ he came down to preach salvation to them that he may save them ለእነርሱ ማዳኑን ሊሰብክላቸው ወረደ ይላል ብሎ ኢሳይያስን ይጠቅሳል። ኢሳይያስ ላይ ይህንን ጥቅስ በባትሪ ብትፈልጉ አታገኙም። ኦኬ በየትኛውም ሳይንስ ብትፈልጉ ይህንን ጥቅስ ኢሳይያስ ላይ አታገኙትም። ተገንጥሎ የተጣለ ጥቅስ ነው። ሌላኛው የቤተ ክርስቲያን አባት ቅዱስ ቀላሜንጦስ ዘሮም ነው። የሮሙ ቀላሜንጦስ ነው። ምን ብሎ ይናገራል? በዲ አፖስቶሊክ ፋዘርስ በሐዋርያነ አበው መጽሐፍ ላይ ኦኬ በሐዋርያነ አበው መጽሐፍ ላይ የራሱን ኤፒስትል ከፈለጋችሁ ሰከንድ ኤፒስትል ምዕራፍ 8 ቁጥር 5 ላይ ወይ ደግሞ 16 ምንድነው ሰከንድ ኤፒስትል ሁለተኛው መልእክቱ ላይ ምን ብሎ ይናገራል? ታላቁን ካልጠበቃችሁ እሺ ትንሹ ማንስ ይሰጣችኋል? እውነት እውነት እላችኋለሁ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው ብሎ ጌታችን for the Lord said in the gospel ጌታችን በወንጌል ውስጥ እንዲህ ብሏል አለ። ታላቁን ካልጠበቃችሁ ታላቁን ታናሹን አይሰጣችኋል። ኦኬ ታናሹን ካልጠበቃችሁ ታላቁን አይሰጣችኋል እላችኋለሁና ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው የሚለው ነው ጌታችን በወንጌል እንዲህ ብሎ ተናግሯል አለ። በነገራችን ላይ ግልጽ ነው። ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ግማሹ ጥቅስ አለ። ኦኬ እቺ ግማሽ ጥቅስ አለች። የሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እቺ ግማሽ ጥቅስ አለች። ጥቁሩ አለ ቢጫው የለም። ጥቁሩ አለ ቢጫው የለም። እቺ ቢጫዋ ከወንጌል ተገንጥላ የወጣች ጥቅስ ናት። ሶ ይሄ ሶስተኛ ነጥብ ነው መጽሐፍ ቅዱስ በረዞን የሚነግረን። አራተኛው ፖይንት ምንድነው? በግልጽ መጽሐፍ ቅዱስ ላይ የተጨመሩ ጥቅሶች ኢንተርፖሌሽኖች ከጊዜ በኋላ ዘው ብለው መጽሐፍ ቅዱስ ውስጥ የገቡ ምንባባትን ላሳያችሁ። በነገራችን ላይ አንድ ሳይሆን በጣም ብዙ ላሳያችሁ። የመጀመሪያው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2ን ብንመለከት ከቁጥር 8 ላይ ያለው ከጊዜ በኋላ የተጨመረበት ጥቅስ ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 10 እሱም ኢንተርፖሌሽን ነው። ትንቢተ አሞጽ ምዕራፍ 1 በነገራችን ላይ ጊዜ ስላሌለኝ ነው በኋላ ልናነበው እንችላለን። ቁጥር 1 3 እስከ 4 ድረስ ያሉት ኢንተርፖሌሽን ናቸው። ትንቢተ ኤርሚያስ ምዕራፍ 2 ቁጥር 28 ኢንተርፖሌሽን ነው፣ ከጊዜ በኋላ ተጨመረበት ነው። እሺ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ከጊዜ በኋላ ተጨመረበት ጥቅስ ነው። እሺ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 30 ከጊዜ በኋላ ተጨመረበት ጥቅስ ነው። አላለቀም ጋይስ፣ ይሄ ብቻ አይደለም፣ በጣም ብዙ ነው ያለው። አንድ ሁለቱን ብቻ ከፍቼ እንደ ኤግዛምፕል ላሳያችሁ። አልተነካም። ኦኬ የዮሐንስ ወንጌል ምዕራፍ 8 ሙሉ ፊት ለፊት የምትመለከቱት ከመጀመሪያው እስከ መጨረሻው ይሄ ሁሉ መጽሐፍ ቅዱስ የሚመስለው ነገር የቄሶቻችን የእጅ ስራና ውጤት ነው። ከጊዜ በኋላ የተበረዘ ጥቅስ ነው። እሺ ማኑስክሪፕቶች ቢፈለግ በባትሪ ብንፈልግ ማናገኘው ጥቅስ ነው። ኮዴክስ ቫቲካናስ ላይ ብትፈልጉት የለም። እሺ ኮዴክስ ቤዛ ላይ ብትፈልጉት የለም። እሺ እዚህኛው ፓፒረስ 66 ላይ ብትፈልጉት የለም። ይሄንን ሊቃውንቶች የራሳቸው ስኮላሮች ሲናገሩ እናያለን። ሌላ ጭማሪ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 ጀምሮ እስከ 20 ድረስ ያለው ይሄ ሙሉ ከጊዜ በኋላ የተጨመረበት ጥቅስ ነው። ሲታይ መጽሐፍ ቅዱስ ነው የሚመስለው ጋይስ። እንዴ ስታዩት መጽሐፍ ቅዱስ ነው የሚመስለው። እግዚአብሔር ምናምን ነው የሚለው ቃሉ። የለም ቄሶች የጨመሩት የቄሶች ጭማሪ እንጂ መጽሐፍ ቅዱስ ውስጥ ጥንት ያልነበረ መጽሐፍ ነው። ለዛ ነው ኤንሸንት ማኑስክሪፕትን ስታጠኑ ኮዴክስ ሳይናቲካስን ቼክ ስታደርጉ የለም። ለዛ ነው ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ክላሲካል ፊሎሎጂ በተሰኘው መጽሐፍ ላይ ኢትስ ሎንግ ኢንተርፖሌሽን አት ማርክ 16:15 ይሄ ታላቅ ጭማሪ ነው ብሎ የሚናገሩት ራሳቸው ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37 ፊልጶስን በፍጹም ልብ ብታምን ተፈቅዷል አለው።
መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። መጽሐፍ ቅዱስ ነው የሚመስለው አይደል? የተጨመረ ጥቅስ ነው። ኮዴክስ ቫቲካነስን ብትመለከቱ፣ ኮዴክስ ሳይናቲካስን ብትመለከቱ የለም 36 ካለ በኋላ ስንት ነው ቁጥሩ የምታውቁት እናንተ? ቁጥር 36 ካላችሁ በኋላ ስንት ነው የምትሉት? 37 ነው የምንለው። የለም መጽሐፍ ላይ 38 ብሎ ነው የሚጀምረው። ለዛ ነው የእንግሊዝኛ ቅጂዎች አክት ሐዋርያ ሥራ ምዕራፍ 8 32 33 34 35 36 38 wait a minute እዚህ ጋር ተሽቀንጥሮ የወጣ ጥቅስ አለ 37ኛው ማለት ነው። ከጊዜ በኋላ ሲጨምሩበትና ከውስጡ ገንጥለው ሲጥሉ በጣም ብዙ ማስረጃዎች አሉ። ሰው ደቂቃ ስላለቀ ኢንሻአላህ ይሄ መጽሐፍ ቅዱስ እናንተ ከምታስቡት በላይ በለፊት የምትመለከቱት ይሄ መጽሐፍ እናንተ ከምታስቡት እናንተ ከምታምኑት በላይ ተጨምሯል። እያንዳንዱን እዚህ ውስጥ ያለውን ጉድ በሚቀጥለው ኢንሻአላህ እንሄድበት ይሆናል። መጽሐፍ ቅዱስ ተበርዟል። እሺ ቴንኪው ሳላ ቴንኪው። እሺ ዴቫ ዲያቆን ዳዊት ጀምር። ላስጀምርልህ አንዴ ቆይ ላስተካክለውና እሺ ያው እስክጀምር ድረስ ያው ፖዝ አድርጌዋለሁ። እንትኑ ስክሪኑን ፖዝ ነው። ኦኬ እሺ ጋይስ ሁለቱም ጋር ያላችሁ ሰዎች በኔትወርክ ምክንያት መቆራረጥ እንዳይገጥም ታፕ ኮፒንግ ሼር አድርጉ። እሺ ልትጀምረው ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ የምናገርበትን አንደበት እንድትሰጠኝ እለምናለሁ። አሜን። ሰላም ለሁላችሁ ይሁን። እንግዲህ ዛሬ በጉጉት የጠበቅነው ዲቤት ደርሷል። የዛሬው ዲቤት ርዕስ የተበረዘው መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚል ነው። ባይ ዘ ወይ ኪፕ ኢን ማይንድ ሳላ ቁርአን እንዳልተበረዘ ምንም አይነት አርጊመንት አልሰራም፣ ግን በኋላ ሪበት ላይ እሰራበታለሁ። ዋናው መጀመሪያ ላይ ማሳየት የምፈልገው ነገር መጽሐፍ ቅዱስ ወይ ቁርአን ተበረዘ ስንል ምን እያልን ነው የሚለውን ነገር ቶሎ ብለን እንመልከት። እሺ መጽሐፍ ቅዱስ አልተበረዘም ስንል መጽሐፍ ቅዱስ በድሮ ጊዜ ሲጻፍ ምንም አይነት ቴክኖሎጂ አልነበረም። እንዳሁኑ ኮምፒውተር፣ ኢንተርኔት ምናምን ኮፒ ፔስት ምናምን ማድረግ አይቻልም ነበረ። ስለዚህ ያለው አማራጭ ምንድነው? ባጭሩ ቅጂ ነበረ። ከአንዱ ወደ አንዱ ይቀዳል፣ ከአንዱ ወደ አንዱ ይቀዳል። መጽሐፍ ቅዱስ የጻፈው መንፈስ ቅዱስ ነው። መንፈስ ቅዱስ ግን በሰው ላይ አድሮ ነው የጻፈውና ኮፒ በሚደረግበት ጊዜ ቴክስቹዋል ቬሪየንስ እንደሚኖሩ ይታወቃል። ባይ ዘ ወይ ይሄ ፕሮሰስ ለመጽሐፍ ቅዱስ ብቻ ሳይሆን ኤኒ ታይም ሂስትሪ በሚጻፍበት ጊዜ የሚደረገው ይሄ ነው። ሲጻፍ ኮፒ ይደረጋል። ያ ኮፒ ደግሞ በሚደረግበት ጊዜ ምንድነው ስፔሊንግ ሚስቴክስ፣ የቃላት ልዩነት ሊኖርበት ይችላል። ይሄ ቴክስቹዋል ቬሪየንስ ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግረን ታሪክ ምንድነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምን ነው ክሌም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሌም ምንድነው? ቴክስቹዋል ቬሪየንስ አይደለም። ያንዳንድ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሐሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመተእመኑ አንትሙ ኢየሱስ ወቱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ወይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲከስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ፣ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪዩዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪዩዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም፣ አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ቁርአን ስለ ቁርአን ወይም ኢስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል?
አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃል ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ዌይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ዌይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናቅማ ግን የምናውቀው ምንድነው ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን። ባይ ዘ ዌይ ሳላ የሚወደው አንድ ምሁር ብሩትስ ሜትሲንገር ስለዚህ አይዲያ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል ባይ ዘ ዌይ ሳላ በኋላ እንመጣበታለን። ቁጥሮች ይወዳል እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። ባይ ዘ ዌይ ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉ ሰዎች ይነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው። ባይ ዘ ዌይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ዌይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሲሶ አለ? ኦኬ ሰዓቱ ስታክ አድርጓል። ቆይ 9:34 ነው 10:17 እሱ ጋር ያሳያል። ከዚህ ጋር ያዘልኝ ፖዝ ሆኗል። ኔትወርኩ ይሆናል። ከ10 ደቂቃ ጀምሬ እንትን እልልሃለሁ። ችግር የለውም። 5ቱን ተጠቅመሃል። ኦኬ ቀጠለ መሰለኝ። እሺ ግን ሰዓት ወስዶብኛል 10:30 አድርገህ እንትን ብለህ ያቁት ለዛ ስለሆነ ነበር 10:30 ብለህ 30 ሰከንድ ስጠው። 30 ሰከንድ ጨምርልህ። ችግር የለውም። እሺ ኦኬ ሙሉ 10 ደቂቃ ጨማሪ 30 ሰከንድ እንሰጠዋለን። ሪፖርት ኮፒ ሊንክ ሼር አድርጉ ጋይስ፣ እየተቆራረጠ ስለሆነ ነው። 30 ሰከንድ አለ። ሶሪ ዲያቆንዬ። ችግር የለውም። እሺ ይሄ ብቻ አይደለም። ሱራ 5 ቁጥር 47 ላይ ስንል የእንጅል ባለቤቶች በውስጥ አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው? በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም። ሲሶ ሰዓቱ አይታየኝም። ትንሽ እንትን አድርግልኝ። እንደዛ ጥሩ ነው። እሺ ኦኬ ባይ ዘ ዌይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው፣ መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም። እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is gonna happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት the entire ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ፣ ለምሳሌ ሱራ 5:47 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ፣ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ጥቅሱን ከረሳው አለቀለት። ለምን?
ቁርአን ተበረዘ ማለት ነው። ባይ ዘ ዌይ ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል። መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ compare that to the Bible by the way ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ፣ ማርቆስ ተሳሳተ ብትለኝ ሉቃስ አለ፣ ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 በላይ ኢየሱስ ክርስቶስ እንደተነሳ ኦኬ የሆነ ነገር ስልኬ ላይ እየመጣ ነው። ኦኬ ሰዓት ግን I don't know what happened። እሺ ስለዚህ 500 በላይ ሰው እንዳየው ይነግረናል ማለት ነው። ኦኬ ቶሎ ለሄድ ሰዓት እንዳይሄድብኝ ይሄንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡስማኒክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ዌይ ኢኒሻል የቦክር መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለህ ይሄንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። በአንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። በአንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ ሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ የምንለው ሌላ ጉዳይ ለምንድን ነው? የራሳቸው ትራዲሽን ማለት ነው። የራሳቸው ትራዲሽን ምን ይነግረናል? በድሮ ጊዜ አንድ ሴት ጡት ማጥባት ከጀመረች በኋላ ጡት ማጥባት ስትጀምር የሷ ልጅ ካልሆነ እንደ ራሷ ልጅ ሆኖ ይቆጠር ነበር። ለምሳሌ አንድ ሴት ልጅ ካላት ሌላ ወንድ ልጅ ደግሞ የሷ ልጅ ያልሆነውን ጡት ካጠባቸው ሁለቱ ሊጋቡ አይችሉም ማለት ነበረ። ስለዚህ ይህን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ዌይ ኬርፉሊ ቁርአን ካነበባችሁ ሁልጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁልጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ የሷ ልጅ ይሆናል አለ። 10 ጊዜ ኦኬ። ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ይሆናል፣ 10 ጊዜ ካጠባችሁ ራሷ ይሆናል፣ 10 ጊዜ ካጠባችሁ ራሷ ይሆናል አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ 10 አይደለም 5 ነው አለ። This is the definition of corruption. አንዴ የተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way። ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም፣ አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም። ጥያቄያችን ተበረዘ ወይ ነው። አው ቁርአን ተበረዘ ማናለን? የራሳቸው መጽሐፍ ባይ ዘ ወይ የሚገርማቸው ነገር ማለት ሳይ ሙስሊም 1452 ላይ ምን ይላል? አይሻ ስትናገር and the messenger of Allah died while it was still among what was recited as part of the Quran 5 እያሉ ይደግሙ ነበረ። የሚገርማቸው ነገር ዛሬ ግን በቁርአን እጃችን ላይ ያለው 5ቱም የለም። ምንም ሁለቱም ታሪኮች የሉም ማለት ነው። የለም በቃ የለም። ይሄ ብቻ አይደለም። ኡማርስ አካውንት አልቡኻሪ 2462 ላይ ምን ይላል? some people say what a stoning ይላል። መወገር መሰል በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the adulterers and we stoned them afterwards. okay, the next part ነው ሁላችሁም እንድትሰሙት የምፈልገው። were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ኡማር እንዴት ቁርአን ውስጥ ይጨምራል ብለው ባይሉን ኖሮ I would have written it in the way it was revealed። እኔ ራሴ ቁርአን ውስጥ እጨምር ነበረ አለ ማን? ኡማር። ኦኬ የናንተ ራሱ ትራዲሽን ስናነብ ምን ይላል? ኤዲቶሪያል ፕሮሰስ አላህ ሪቪል ባደረገው አይደለም፣ መሐመድ በነገራቸው አይደለም። ራሳቸው ምን ይሻላል ይሄን ጨምር ይሄን እናውጣ ይሄን ጨምር ይሄን እናውጣ እየተባባሉ ቁርአን ውስጥ የተጻፈ ነው። yes it is corrupted by the way። ኡስማኒክ ፒሪየድ ላይ ቁርአኑ በሙሉ ተሰብስቦ ባይቃጠል ኖሮ ምናልባት የተለየ ቁርአን እናገኝ ነበር ምናልባት። ኦኬ አንፎርቹኔትሊ ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ የሚባለው ለምንድን ነው? ቁርአኑ በሙሉ ተሰብስቦ ተቃጥሏል። እንሽ ኦሪጂናል ማኑስክሪፕት የምትሉት ኦኬ ምናልባት ባይቃጠል ኖሮ ምናልባት ሌላ አይነት ቁርአን አለ የሚል አርጊውመንት እስከ 1972 ዓመተ ምህረት ይደረግ ነበር። እንደዚህ አይነት አርጊውመንት ማለት ነው። ከ1972 ዓመተ ምህረት ግን ምናልባት የሚለው ቃል የለም። ዴፊኒት የሆነ ሌላ ቁርአን አግኝተናል። ሳና ፓለምስስት ማለት ነው። በየመን ላይ in the attic of mosque ድሮ ኤንሽንት የሚባሉ ብራና መጽሐፍት ዲስከቨርድ ሆኑ። ኦኬ በዚህ ኤንሽንት ብራና መጽሐፍ ላይ ሲመለከቱ ኢኒሺሊ ሬጉላር ቁርአን ይመስላል። ኡስማኒክ ኤዲሽን ይመስላል ግን አይደለም፣ ግን ይመስላል።
በደንብ ብለው ሲያዩ ልክ በእርሳስ ስትጽፉ ማለት ነው። በእርሳስ ስትጽፉ አንድ ነገር ጽፋችሁ በላጲስ ስታወጡት ማለት ነው የሆነ የቀረ ነገር አለ አይደለ? ዩ ካን ቴል የሆነ ኢሬስ እንደሆነ ነገር ያ ታየ ማለት ነው። ሳና ፓለምሲስት ማለት ፓለምሲስት ማለት ይሄ ነው። ለማጥፋት ሞክረው ግን አልተሳካም ነበረ። 1981 ይህንን ዲስከቨሪ ያደረጉ ግን ምንድነው የጠፋው ምንድነው ሲሉ በ2007 ዓመተ ምህረት እድሜ ለቴክኖሎጂ ኤክስሬይ ፍሎረንሲስ ተጠቅመው መብራት ሲያደርጉት ከስሩ የነበረው አንደር ቴክስት ይባላል ጎላ ብሎ መሰከረ ማለት ነው። ለዓለም መሰከረ። ሌላ አይነት ቁርአን እንዳለ ታወቀ። ይሄ በሙሉ የታወቀ ጉዳይ ነው። ሳና ፓለምሲስት ላይ ሲታይ ለቁርአን አንድ አይነት ቁርአን እንደሌለ፣ ሱራዎቹ የተለያዩ እንደሆኑ ለምሳሌ ሱራ 9 ላይ ሱራዎቹ በሙሉ ቢስሚላህ አርራህማን አርራሂም ብለው የሚጀምሩት ሱራ 9 ላይ ግን ቢስሚላህ አርራህማን ብሎ አይጀምርም። ይሄ ሳና ፓለምሲስት ማለት ነው። ሱራ 9 ቁጥር 18 ላይ establish prayer and give zakah የሚለው ሳና ፓለምሲስት ላይ የተለየ ሌላ ቃል ነው እዛ ላይ የምናገኘው። ሱራ 9:74 ላይ the world and the hereafter የሚለው በሳና ፓለምሲስት ላይ hereafter የሚል ቃል የለውም። don't forget የኛ ክሌም ምን እንደሆነ ቅድም ልክ ዲቤቱን ሲጀምር ብያለሁ። ባይብልን ጀጅ የምናደርገው ኦኬ አንዲት ወገናችን ሳለ ወንድማችን ሳለ መጥቷል ተመልሷል። ቀጥል። ተመልሷል። ኦኬ ቀጥለው ሲስ። እሺ እሺ ዲቤቱን ሲጀምር ግልጽ ያደረኩት ነገር አለ። መጽሐፍ ቅዱስን ጀጅ የምናደርገው ክርስቲያኖች ክሌም ካደረጉት ነገር ተነስተን ነው። ክሌም የምናደርገው ምንድነው? ክርስቶስ አምላክ ነው ብለን ነው። ጽንሰ ሐሳቡ ይሄ ነው። መሐመድ በነገራችን ላይ ስለ ኮዴስ ሲናቲክስ ለማጽዳት አይደለም የመጣው ከሆነ ማስረጃውን ያሳየናል ማለት ነው። ኮዴስ ሲናቲክስ ለማብራት ከሆነ ቁርአን ግን እያንዳንድ ቃሉ ዲክቴትድ ሆኗል። አንድ ቃል ከተቀየረ ተበርዟል ያሰኛል። አንድ ቃል አይደለም ብዙ ተበርዟል። ይህንን የምናገኘው ደግሞ ከነራሳቸው ሶርስ ነው። ወስብሐት ለእግዚአብሔር። ኦኬ ሰላሳ አይ ቀጥል ችግር የለውም እንትን ሄዷል። እሺ ሰዓት ስጠኝ ሲሶ 30 ሰከንድ አለ። ተጠቀም፣ ሰከንድን ተጠቀም፣ ችግር የለውም። ፈታበል ፈልጎ እኔ ፈልገዋለሁ። ሪሴት አድርግለትና 10 ደቂቃ 10 ደቂቃ ያዝልኝ። እሺ ቆይ አንዴ ሪሲት በለው እሱ አንዴ አሪስቶትል አንዴ ቆይ ፖዝ አድርገውና ከዛ ሪሲት የምትለዋለች እዛ ጋር እሷን ትለካለህ። ኦኬ አቃቤ ሰዓት እንዴት ነው ነገሩ? አቃቤ ሰዓት እኮ ዲያቆን የከባድ ሆነ እኮ ዲቤቱ ራሱ እንደዚህ አልከበደም። ሲሶ ኤዲተር እሺ አራ ሬንጅ አድርገው ሲሶ ከራሱ ጋር ዲቤት ጀምሯል። ምን አለባችሁ እናንተ ምን አለባችሁ? ይሄው እሺ ኦኬ አስጀምረው። ቢስሚላህ ራህማን ራሂም። ኦኬ ሁላችሁም እንግዲህ እንደሰማችሁት ዲያቆኑ ሲጀምር መጽሐፍ ቅዱስ መበረዙን አምኖ ነው። እንግዲህ ውይይታችን ልክ እንደጀመረ መጽሐፍ ቅዱስ ተበርዟል። ኮር የሆኑ ፖይንቶች ናቸው ያልተበረዙት እንጂ ሌላው የቀረው ሌተር አዲሽን፣ ኦሚሽን እንዲሁ ደግሞ ከጊዜ በኋላ የተበረዙ ነገራቶች ማመኑን እንግዲህ መኖራቸውን አምኗል። እሱ እንግዲህ የሚለው ኮር ፖይንት ኢየሱስ አምላክ ነው ምናምን የሚሉት አልተበረዙም እንጂ ከዛ ውጭ ያለው ነገር ተበርዟል ያለው። እንግዲህ አላሁ አክበር ዲቤታችን ገና እንደጀመረ በ15ኛው ደቂቃ ነው ያለቀው። ምንድን ነው ያለው? ብዙ ማኑስክሪፕት አለን አለ። እንግዲህ እኛ ክርስቲያኖች በጣም ብዙ ማኑስክሪፕት ነው ያለን ብሎ እንግዲህ በማኑስክሪፕት ብዛት ሲኩራራ አይተናል። ምን አይነት ማኑስክሪፕቶች ናቸው እነ ዲያቆን አለን ብሎ የሚኩራሩበት? ኦኬ ዲያቆን አለኝ ብሎ የሚኩራራበት ምን አይነት ማኑስክሪፕት ቢሆን ነው ብለን ስናይ እንግዲህ ዳህና ማኑስክሪፕት አልያዘም። በዳህና ማኑስክሪፕት ቢኩራራ ጥሩ ነበረ።
ዲድ ሲ ስክሮል ከፊት ለፊት የምንመለከተው ነገር መጽሐፍ ቅዱስ ነው። እንግዲህ ይሄ እንጀራ የሚመስለው ነገር ፍርፍር የሚመስለው ነገር መጽሐፍ ቅዱስ ነው። በዚህ ደረጃ መጽሐፉ ተበጣጥሶ አልቋል። እንደምትመለከቱት ከፊት ለፊት ተጠብቋል የሚለው ዲያቆን ዳዊት ሙሉነህና ሌሎች ክርስቲያኖች መጽሐፍ ቅዱስ ተጠብቋል የሚሉት እነዚህን ተበጣጥሰው ያለቁ ጽሁፎችን ይዘው ነው። በነገራችን ላይ አንድ ዳህና ማኑስክሪፕት፣ አንድ ዳህና ኮዴክስ፣ አንድ ዳህና ፍራግመንት የላቸውም። እያንዳንዳቸው አለን የሚሉት ማኑስክሪፕቶች መጽሐፍ ቅዱስ የተጻፈበት ሰነድ ምንድን ነው? ይሄ ነው። እንዲህ ያለቀለት ቴክስት ምኑም የማይታይ ቴክስት ነው። ይሄንን ይዞ መጽሐፍ ቅዱስ ተጠብቋል፣ መጽሐፍ ቅዱስ እንደዚህ ብሏል ብሎ ቢናገር ማንም የሚሰማው የለም። ሁለተኛው ፖይንት እሱ ነው። ሶስተኛው ፖይንት ምንድን ነው? ቁርአን መጽሐፍ ቅዱስን አንብቡ ይላል ብሎ ተናገረ። አንድም ቦታ እንደዛ አይልም። ጥያቄና መልስ ላይ ትጠይቀኛለህ። ይፍረዱን ብሏል አለ። ሱረቱል ማኢዳ 47ኛ ላይ ያለውን አንስቶ ጌታ አምላካችን የእንጂል ባልተቤቶች በእንጂል ይፍረዱ ብሎ የተናገረው ማርቆስና ሉቃስ፣ ማቴዎስና ገለመሌ ምናምን የሚባሉ ስሞቻቸው የማይታወቁ ሰዎች በጻፉት ወንጌል አይደለም። ጌታ አምላካችን በምዕራፍ 19 ሱረቱ ማርያም ቁጥር 30 ላይ ለኢየሱስ በሰጠው እውነተኛ ቃል ነው ፍረዱ ያለው እንጂ ማንነቱ በማይታወቅ ማቴዎስ በሚባል ሰው የተጻፈው መጽሐፍ አይደለም ፍረድ የሚለው። አንድ እሱ ነው። ሁለተኛ እርግጠኛ አልነበረም ብሏል። ይህንን ማስረጃ አላመጣም። ዲያቆኑ 15 ደቂቃ ሙሉ ሲያወራ አንድም ማስረጃ ከፍቶ አላሳየም። በነገራችን ላይ 15 ደቂቃ ሙሉ በነገራችን ላይ ተጨማሪ 15 ደቂቃ ቢሰጠው ከዚህ የተሻለ ነገር አያቀርብም። ሌላኛው ይረሳል ብሏል። የአላህ መልእክተኛ ቁርአንን አይረሱም። ኦኬ ራሱ ቁርአን ላይ ምስክርነትን ስናመጣ ምን ይላል መሰላችሁ ጋይስ? ኦኬ ሱረቱል አዕላ ምዕራፍ 87 ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ ቁርአንን በእርግጥ እናስነብብሃለን። እሺ ቁጥር 6 ላይ ሰኑቅሪኡከ ፈላ ተንሳ፣ አትረሳም ብሏል። ስለዚህ ቁርአንን የሚረሳ አይደለም። ሌላኛው ጡት ለማጥባት የሚናገር አንቀጽ ቁርአን ውስጥ ነበረ ብሏል። ነስኽ የሚባል ነገር አለ። የእስልምና አስተምሮ አብሮጌሽን ይባላል። ኦኬ አብሮጌሽን ማለት ምንድነው? ሽረት ማለት ነው። ጥንት የነበረ ንባቡ የተሻረ አንቀጽ ነው። ስለዚህ ይህንን ያህል ካሳየው ቀጣይ ምን አሳያለሁ መሰለ? ኦኬ ጌታ አምላካችን ቁርአንን በምን መልኩ እንደጠበቀው ጋይስ፣ ኦኬ እጅግ በጣም ልዩ የሆነ ኮርስ ለወገኖቻችን እንሰጣለን። አላህ Subhanahu Wa Ta'ala ቁርአንን ጠብቆታል። ግን እንዴት ነው የጠበቀው የሚለው ነገር ላሳያችሁ። ቁርአን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን አለ። እኛ ቁርአንን እኛ አወረደ ነው፣ እኛም ለእርሱ ጠባቂዎች ነን። ቁርአንን እኔ ያወረድኩት አለ። ከዛስ እኔ ራሴ ጠብቀዋለሁ ብሎ ቃል ገባለት። ማንም ሊበርዘው አይችልም። ቁርአን የሚጠበቀው በአላህ ለመሆኑ ከወረደበት ዘመን አንስቶ እስካሁን አንድም ቦታ ላይ መበረዝ አለመቻሉ በቂ ማስረጃ ነው። ማንም ሊጨምርበትም ሊቀንስበትም አይችልም ማለት ነው። ማንም መበረዝ ቢፈልግ ቁርአንን ሊበርዘው አይችልም። ያንተ መጽሐፍስ፣ የዳዊት መጽሐፍስ፣ ቀደምት መጽሐፍቶች ሁሉም ከቁርአን መውረድ በፊት ተበርዘዋል። የሱ መጽሐፍ ማለት ነው። ቁርአንስ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን እኛው እንጠብቀዋለን ብሎ ጌታ አምላካችን ቃል የገባለት ኃያል የሆነ ታላቅ የሆነ መጽሐፍ ነው። ሱረቱ ፉሲለት ምዕራፍ 41 ቁጥር 42 ላይ ላ ያእቲሂ አልባጢሉ ሚን በይኒ የደይሂ ወላ ሚን ኸልፊሂ፣ ከኋላውም ከፊቱም ውሸት አይመጣበትም አለ። ከኋላውም ሆነ ከፊቱ ውሸት የማይመጣበት ኃያል የሆነ መጽሐፍ ቢኖር እጃችን ላይ ያለ ቁርአን ነው። ከዛ ውጪስ ኦኬ ምኑም የማይታወቅ መጽሐፍቶች ናቸው እነዚህ ወገኖቻችን መጽሐፍ ቅዱስ ብለው እንግዲህ በስም የሚደግፉት ማለት ነው። ከኋላውም ከፊቱም ውሸት የማይመጣበት ኃያል የሆነ መጽሐፍ ነው። በሱረቱል ቡሩጅ ምዕራፍ 85 ቁጥር 21 እና 22 ላይ ምን ይላል? በል ሁወ ቁርአኑ መጂድ አለ። ቁርአን የከበረ መጽሐፍ ነው። ፊ ለውሒን መሕፉዝ የተጠበቀ ሰሌዳ ላይ ነው አለ። ቁርአን ምን ማለት ነው? ትርጉሙ ልንገረው። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠውና ሊበርዘው የማይችል መጽሐፍ ነው። ምን ደጋሚ ላንብብ። ቁርአን ከመጨመርና ከመቀነስ የጸዳ ማንም ሊለውጠው ሊበርዘው የማይችል መጽሐፍ። ይህንን መጽሐፍ ነው ተበርዟል የምትለው? ስለ ቁርአኒክ ፕሪዘርቬሽን ስናወራ ቁርአን ተጠብቋል ስንል በምን መልኩ ነው ጌታ አምላካችን ቁርአንን የጠበቀው? ጌታ አምላካችን ቁርአንን በሁለት መልኩ ጠብቆታል። የመጀመሪያው ኦን ማኑስክሪፕት ነው፣ በእደ ክታባት ላይ ጌታ አምላካችን ቁርአንን ጠበቀው። ሁለተኛ በኦራል ትራዲሽን በሂፍዝ ጌታ አምላካችን ቁርአኑን ቃሉን ጠብቆታል። ለምሳሌ ማኑስክሪፕት ላይ እኛ ብዙ ማኑስክሪፕት አለ ብሎ ዳዊት ሙሉነህ ምን አለ? 25000 ማኑስክሪፕቶች አሉን ብሎ ተናገረ። 25000 ቁጥር ነው እንዴ ዳዊት?
አንድ መጽሐፍ ላሳይ። ዘ ሂስትሪ ኦፍ ዘ ቁርአኒክ ቴክስት ባይ ሙሐመድ ሙስጠፋ አልአዘሚ ገጽ ስንት ላይ 151 ላይ ኢን ማይ ኤስቲሜት በራሱ እንግዲህ ሙስጠፋ ሙሐመድ አልአዘሚ የሚባለው የቴክስቹዋል ክሪቲሲዝም የእንግዲህ ማኑስክሪፕቶች አጥኚ ነው። 250 ሺህ የሚጠጉ ኮፒዎች of the Quran in manuscript form complete or partial from the first century of Hijra ወደ 250 ሺህ የቁርአን ማኑስክሪፕቶች አሉ ነው ያለው። እኛ 250 ሺህ ማኑስክሪፕት ነው ያለን። አባይን ያላየ ምንጩ ምናምን እንደሚባለው 25 ሺህ ማኑስክሪፕቶች አሉ ብሎ እንግዲህ ሲኩራራ አይተናል። 250 ሺህ የያዝነው እኛ ራሱ እንዳንተ ተናገርን። ይሄን ሁላ ማኑስክሪፕት ይዘን ከነሱ መካከል እንግዲህ ፈርስት ሴንቸሪ ላይ የተጻፈው ብርሚንጋም ኮዴክስ 645 ላይ የተጻፈ ነው። ከነሱ መካከል አሁንም ኮዴክስ መሽሀድ አንደኛ ሂጅራ ላይ የተጻፈ ነው። ሌሎችም የዛሬ ወር ጋይስ ከአንድ ወር በፊት ሳዑዲ አረቢያ ሄደን በአይነ ስጋችን ያየነው በአጥንቶች ላይ የተጻፉ ቁርአኖችን እንግዲህ ፎቶ አንስተን መተናል። እንደምትመለከቱት ቁርአን በአጥንቶች ላይ ይሄንን ራሳችን ሄደን ፎቶ አንስተን የዛሬ ወር የመጣ ነው። ኦኬ ያረጋገጥነው ነገር ነው። ተመልከቱ አጥንቶች እንዴት እንደሚያምር ተመልከቱ። ቴክስቱን ቢስሚላሂ ራህማን ራሂም ብሎ የሚናገር የተጠበቀ መጽሐፍ ነው። ቁርአን ተጠብቋል ብሎ ሳላ ሲናገር ሰምቶ ሳይሆን በአይነ ስጋው ሄዶ አይቶ ያረጋገጠው ነው። አንተ የሰማኸውን ነው የምታወራው፣ እኔ በአይነ ያየሁትን ነው የማወራው። አይታል ራሳችን ሄደን ያረጋገጥ ነው በተለያዩ ኤንሸንት በሆኑ በነገራችን ላይ ለሚሾው ሳምቲንግ እንግዲህ አንድ ነገር ላሳያችሁ ጋይስ። ኦኬ እንግዲህ በዚህ ሰነድ ላይ እጅግ በጣም ብዙ ኤንሸንት የሆኑ ማኑስክሪፕቶችን እናገኛለን። ቁርአን የተላለፈበት ማቴሪያሎች ብትመለከቱ እያንዳንዱ ነው ተመልከቱ። እነዚህ አስቀድሞ በመልኩ እንደመጣ እነዚህ ማኑስክሪፕቶች ያው ምስክር ናቸው። ተመልከቱ። አንድ ጊዜ ቦታው እንዳሳያችሁ ተመልከቱ ማኑስክሪፕቶችን። እኛ በአይነ ስጋችን ያረጋገጥነው ነው የምናወራው፣ ወገናችን ግን ያለ ማስረጃ ነው የሚያወራው። እያንዳንዱ ምንድናቸው? አስቀድሞ ቁርአን ሲጻፍባቸው የነበሩ ማቴሪያሎች ናቸው። ይሄንን ይዘን ነው የምናወራው። ይሄን ማስረጃ ይዘን ነው የምናወራው። ይሄንን ዶክመንት ይዘን ነው የምናወራው። ምን ይዘን ነው የምታወራው አንተ? ዳና ነገር አቅርባል። ኦኬ መጽሐፍ ቅዱስ አልተበረዘም ብለህ አንድ ዳና ነገር የሚያሳምን ነገር አቅርበሃል። ይሄን ሁላ ሰነድ ኦኬ፣ ይሄንን ማኑስክሪፕቶች፣ ይሄን ሁላ ንብረት ይዘን ነው እኛ የምናወራው። እንዳንተ በግምት ነው። ተመልከቱ አጥንት ላይ የተጻፉ እነዚህን ነው እኛ ቁርአን የምንለው አስቀድሞ የነበሩት። ተመልከቱ ሀብት ንብረት ተመልከቱ ጋይስ። ብሎም በድንጋዮች ላይ የሚጻፍ ጌታ አምላካችን ከጥንቱም ጠብቆ ያመጣ እነዚህን ነው ቁርአን የምንለው። ተመልከቱ ጌታ አምላካችን እንዴት እንደጠበቀው ተመልከቱ ጋይስ። ይሄ ሁላ ንብረት ነው ያለን በነገራችን ወገናችን። ይሄ መጽሐፍ በዓለም ላይ በዚህ ደረጃ ተጠብቆ ከጥንቱም የመጣ አንድ መጽሐፍ ብትፈልግ አታገኝም። እሱ ብቻ እኮ አይደለም የሚገርመው ጋይስ፣ ቁርአን በሰዎች ልብ ውስጥ የተሐፈዘ እኛ ማኑስክሪፕት ዲፔንድ ማንሆንበት ሰከንድ ማቴሪያል ነው። ምክንያቱም ጌታ አምላካችን ቁርአንን ያወረደው በቃል ነው። ሲልሲለቱል አሳኒድ ቁርአን አልከሪም የቅዱስ ቁርአን ሲልሲላ ሰነዶች ረቡል ዒዛ ጀለ ጀላሉ ጌታ አምላካችን እሺ ለማን ሰጠው? ለጅብሪል አለይሂ ሰላም አስቀረው። ጅብሪል ለነቢያችን ሰለላሁ ዐለይሂ ወሰለም፣ ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ለኡበይ ብን ከዕብ፣ ከዛስ ለኢብኑ መስዑድ፣ ከዛስ ለዓሊ ብን አቢ ጣሊብ፣ ከዛስ ለዑስማን ብን አፋን፣ ከዛስ ለዘይድ ብን ሳቢት። ይሄ ትውልድ ደግሞ ለሁለተኛው ክፍለ ዘመን ያስተላልፋል። አብደላህ ብን ሐቢብ የሚባል ዚር ብን ሐቢሽ የሚባል ሳሂቡል ቂራአ አሲም ብን አቢ ነጁል አልኩፋ ሳሂቡ ሪዋያ ሐፍስ ብን ሱለይማን ከዛ እያለ ቁርአን ወደ 21ኛው ክፍለ ዘመን ቃል በቃል የተላለፈ ነው። የፈለገ ማኑስክሪፕት ቢበላሽ፣ ማኑስክሪፕት ባይኖረን፣ ኦኬ ማኑስክሪፕት ቢጠፋ፣ ይሄ ቁርአን ቢሰወር እኛ በቃል እንመልሳለን። በነገራችን ላይ የቃል ትውፊት አለን፣ ኦራል ትራዲሽን አለን። ይህን ሁላ ሀብት ይዘን ነው ቁርአን ተጠብቋል የምልህ እንጂ እኔ በግምት ቁርአን ተጠብቋል እያልኩ አይደለም። ኦራል ትራዲሽን አንዱ ሼክ አንደኛውን ሲያስቀራ ቃል በቃል ወደኛ ክፍለ ዘመን ሰዓት ወንድማችን ሳላ ቴንኪ ፎር ፕሬዘንቴሽን። ዲያቆንዬ ዲያቆን ዳዊት መቀጠል ትችላለህ። ሰዓቱን ኦኬ። እሺ እንግዲህ ዲቤቱን ስንጀምር ያልኩት ምንድነው፣ ዛሬ ዲቤት የምናደርገው መጽሐፍ ቅዱስ ነው የተበረዘው ወይ ቁርአን ነው የተበረዘው ብለን ነበረ። መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም ያደረግነው ነገር
ተነስተን ነው ብለን ነበር። መጽሐፍ ቅዱስ ክሌም የሚያደርገው ምንድነው? ክርስቶስ አምላክ ነው የሚል ክሌም አለው። ያ ጥቅስ እንደተበረዘ ሳላ ማሳየት ስላልቻለ ወደ ስድብ እየተቀየረ ነው። አይ ዶንት ብሌም ሂም፣ ምክንያቱም ዲፌንድ የሚደረግ ነገር አይደለም። ሶ ዘ አዘር ያለው ነገር ምንድነው? ቴክስቹዋል ቬሪየንስ ማሳየት ነው። ይሄ ቃላት ይሄ ቃላት ተቀይሯል ማለት ነው። ባይ ዘ ዌይ ይሄ ዛሬ እኔ የዳዊት ክርክር አይደለም። ይሄ from early church fathers textual variance is not a problem ብለው ነበር። ለምሳሌ አውግስቲን ኮንትራፋስተም ላይ if we were perplexed by any contradiction in the scripture መጽሐፍ ቅዱስ ላይ contradiction አለ ብንል it's not allowed to say the author of this book is mistaken ከመጽሐፉ አይደለም ችግሩ by either the manuscript is faulty manuscripቱ ራሱ ሊሳሳት ይችላል or the translation is wrong ወይ ሲተረጎም ሊሳሳት ይችላል or you've not understood it አውግስቲን ይሄንን የሚለው መጽሐፍ ቅዱስ ይዞ ነው so textual variance it's not a problem ለክርስቲያኖች ምክንያቱም ከሰማይ ወረደ አንልም that's not what we say but you say ከሰማይ ወረደ ነው የምትለው that's your claim by the way notice ሳና ፓላምሲስትን ምንም አልነካውም አምኖታል መሰለኝ ያው ሌላ ቁርአን እንዳለ weird argument ደግሞ quality of manuscripts as authenticity አምጥቷል የእናንተ ብራና ተቆራርጧል ብሏል ወረቀት እንደ ሰከንድ ሴንቸሪ ባይቷ በጣም ፈርስት ሴንቸሪ በጣም አዲስ ነገር ነበረ ለዛ ነው የሚቃጠለው ክርስቲያን እየተገደሉ ክርስቲያኖች እየተቃጠሉ መጽሐፍ ቅዱስ እየተቃጠለ አሁን መጽሐፍ ቅዱስ ሰርቫይቭ አድርጓል በመጀመሪያ ጊዜ በታሪክ ግን የራሳቸውን መጽሐፍ አቃጥለው ከዛ በኋላ ግን አንድ ቁርአን አለ አንድ ቁርአንም አለ ቢል እርስ በራሳቸው እንግዲህ እንደሚጋጭ ከሳና ፓላምሲስት አይተናል ማለት ነው ይሄ ብቻ አይደለም ሁላችሁ ልብ ብላችሁ ከዚህ በኋላ እንድታስተውሉ የምፈልገው ነገር አለ the rest of the debate ማለት ነው የሳላ ሜቶዶሎጂ ዝም ብላችሁ ኖት ጻፉ መጽሐፍ ቅዱስ ተበርዟል ሲል ኢንቮክ የሚያደርገው ዌስተርን እንትን ነው ስኮላርሺፕ ነው የፈረንጆችን ስም ይደረድራል ማለት ነው መትሲንገር ባርትመን ምናምን ፈረንጆች በቃ ከተደረደሩ እውነት ነው ማለት ነው በቃ ሴኩላር ሆነ ማለት ነው እሱን ባይደው በኋላ በደንብ እንሄድበታለን የቁርአን አልተበረዘም ለማለት ለማሳየት ግን ኢስላሚክ ትራዲሽን ላይ ቁጭ ብሎ ነው አላህ ቶልድ ሚ ሶ ነው አርጊመንቱ ባይ ዘ ዌይ እኔም እኮ እዚህ መጥቼ መንፈስ ቅዱስ ስለፈቀደ ማለት እችላለሁ ይሄ ግን ዛሬ የመጣ ነው ቴክስቹዋል ክሪቲሲዝም ማድረግ ነው ግን የፈረንጆች ሱስ ካለብን ስኮላርሺፕ ስለ ቁርአን እስቲ ቴክስቹዋል ክሪቲሲዝም እናደርግ ብለን ከተነሳን እስቲ ፈረንጆች የሚሉትን ነገር ከሞላ ጎደሉን እንመልከት Ignatius Gold Desire you can read the text for yourself ምንም ማስረጃ የለህም ስላልከኝ ነው ምን ይላል reports of Muhammad said and did were not reliable until 7th century reports but later fabrication ስለዚህ መሐመድ የተናገረው ነገር በሙሉ ሰባተኛው ክፍለ ዘመን በኋላ የመጣ ኢንቬንሽን ነው ይላል እሱ ብቻ አይደለም ጆን ዋን ስፓሮ በጣም የሚታወቅ ክላሲካል ወርክ ነው he said the same thing ቁርአኑ ሰባተኛ ክፍለ ዘመን ሳይሆን ክሪስታላይዝ ያደረገው ምናልባት 8 ወይ 9ኛው ክፍለ ዘመን ነው ብሎ አርጊው ያደርጋል ኦኬ ይሄ ብቻ አይደለም በጣም ይገርመኝ ሩካያ ካህን ምን ትላለች የሐፍሳ ማኑስክሪፕት also የተቃጠለው ማለት ነው ማታቁት ከሆነ ሐፍሳ ማኑስክሪፕት ማለት ለኡስማኒክ ትራዲሽን ቤዝ ቴክስት ነበረ እሱን ያማሰከረ ነው ኡስማኒክ ትራዲሽን እንትን የተባለው ሩካያ ምን ብላ አርጊው ታደርጋለች እሷ ኤዲቶሪያል ፕሮሰስ ነበራት ኤዲት አድርጓለች ቁርአኑን ብላ አርጊው አድርጋለች ይሄ እንግዲህ ዌስተርን ስኮላርሺፕ አክቹዋል ቴክስቹዋል ክሪቲሲዝም የምናደርግ ሆነ የምናገኘው ነገር ነው ግን ሳላ does this trick you see መጽሐፍ ቅዱስን አዋቂነኝ ስኮላርሺፑ ምን ይላል እንዴ መጽሐፍና አንብብ ይባልና completely misquoting misrepresenting the scholarship present ያደርጋል ቁርአኑን ግን እንትን ለማሳየት የራሱ ትራዲሽን ላይ ነው ቁጭ የሚለው አንድ ዌስተርን ስኮላርሺፕ አንድ ፈረንጅ ቁርአን እንደሚሉት ወይ ሙስሊሞች እንደሚሉት ቁርአን አልተበረዘም የሚል አንድ ሰው አይገኝም አንድ ሰው my challenge to Salah is አንድ ሰው ልክ ቁርአን እንደሚለው አንድ ፈረንጅ ይጥቀስልኝ አንድ ብቻ ነው መፈልገው ሌላ አይደለም ክርስቲያኖች ግን እንደምንለው ቴክስቹዋል ቬሪየንስ እንዳለ ግን መሰረታዊ የሆኑት ሐሳቦች እንዳልተበረዙ ብዙ ዌስተርን ስኮላርስ መስክረዋል ለምሳሌ ባርት ኤርመን አንደኛ ቆሮንቶስ ምዕራፍ 15 ላይ specifically that passage ምን ይላል this passage almost certainly contains a pre-Pauline confession or creed of some kind ይላል ኢየሱስ ክርስቶስ ሞተ ተቀበረ ከሶስተኛው ቀን ከሙታን ተለይቶ ተነሳ ወስብሐት ለእግዚአብሔር እሺ
original book የለም የሚል አርጊመንት አንስቷል። This is laughable by the way, like this is laughable. ሰዓቱ ሄዶ ነው ወይስ እንዴት ነው? Okay, again ኦሪጂናል ቴክስቱ ወይም ቦክረ መጽሐፍ የሚባሉት ለአውተንቲሲቲ ያስፈልጋል ከተባለ አልቡኻሪ 4986 ዛይድ ሲናገር ምን ይላል? I started locating the Quranic material, collecting it from parchments, riga, shoulder blade atkaf, leaf stalks and date palms ይላል, and from memories of men who knew it by heart ይላል። Okay, ፓርችመንቶቹ ዛሬ ያሉ ኢኒሺያሊ የተጻፉት ማለት ነው በእጃችን ላይ ያሉ የሉም። በቦን ላይ የተጻፈው አለ የለም። በፓምስ ላይ የተጻፈው አለ የለም። ኦሪጂናል ቴክስት ለክራይቴሪያ ከሆነ እያንዳንዱ የተጻፉበት እነዚህ ፓርችመንቶች ምናምን የተባሉት የሉ። ኦኬ ኢኒሺያል ኡትማኒክ ኮዴክስ አለ ኢኒሺያል ዋን። ሌላው ይቀር የተቃጠለው በርኔ የተደረገው የተከራከራችሁበት እሱ በሙሉ ይቀርና ኢኒሺያል ኡትማኒክ ፔሪድ አለ የለም። አንድም የለም። So this is a bizarre argument. Okay, ሰዓት ስለሌለኝ አንድ ማንሳት የምፈልገውን ነገር በደንብ ልሂድበት። ሱራ 279 ላይ መጽሐፍ ቅዱስ ተበርዟል አለ። ሱራ 279 ላይ እነዚህ መጽሐፍን በእጆቻቸው ስለሚጽፉ ከዚህ በርሱ ጥቂት ዋጋን ሊገዙበት ብለው የሚል ጥቅሱ ማለት ነው። እንግዲህ በእጃቸው ይበርዙታል ይላል። ይህንን እንደ ማስረጃ አምጥቶ ቁርአን ይሄው መጽሐፍ ቅዱስ ተበርዟል ይላል። He does not know the literature, he does not know his own tradition. Classic tafsir reading ብናነብ ለምሳሌ ኢብን ካቲር ከኢብን አባስ የነበረውን ዲስክራይብ ሲያደርግ ምን ይላል? The people of the book ይላል altered the book ቅድመ ተከተሉን ልብ በሉ altered the book of Allah and wrote book with their own hands ይላል። መጀመሪያ ቀይረውት ከዛ በኋላ ጻፉ ይላል። ይሄንን ታሪክ ስናነብ በጁዊሽ ትራዲሽን አንድ ነገር ነበረ። ምን ይደረጋል? ኦራል ትራዲሽን አለን ስለሚሉ ቶራው እያለ in parallel to the ቶራ ሌላ መጽሐፍ ይጽፋሉ ማለት ነው እንጂ መጽሐፉን አክቹዋል ቴክስቱን እየቀየሩት አይደለም። የዚህ ማስረጃ ለምሳሌ ሚስና የሚለው መጽሐፍ በ3ኛው ክፍለ ዘመን የተጻፈ in parallel to the ቶራ ሌላ መጽሐፍ ጽፏል። ይሄንን ክሪቲሳይዝ እያደረገ ነው እንጂ መጽሐፉ አክቹዋሊ ተቀይሯል እያሉ አይደለም። ጀሩሳሌም ታልሙድ ራሱ ሌላ የተጻፈ መጽሐፍ ነው። ባቢሎኒያን ታልሙድ ራሱ ሌላ የተጻፈ ባቢሎኒያን ታልሙድ በ7ኛው ክፍለ ዘመን ሴም ታይም አኮርዲንግሊ ቁርአን ተጻፈ በሚባልበት ዘመን የተጻፈ ነው። ሶ መጽሐፉ ራሱ ተቀየረ ሳይሆን የሚያሰኘው በዛ ጊዜ የነበረው ጁዊሽ ካስተም in parallel to the Quran ማነው ቶራ ሌላ መጽሐፍ ጽፏል ነው። ይህንን ሀሳብ ካሜላ አደንግ in her academic study Muslim writers on Judaism and the Hebrew Bible በሚለው ላይ ስተዲ አድርጋ the first 9 ሰዎች ስለ ታፍሲር የጻፉትን አንብባ the first 7 ሙሉ በሙሉ መጽሐፍ ቅዱስ ቃሉ ተቀየረ ብለው አያምኑም። ኦራሊ ነው እንጂ የቀየሩት ብላ ነው አርጊው የምታደርገው። ኦራሊ እንጂ መጽሐፉ ግን ተቀየረ ብላ አታምንም። ይሄ ብቻ አይደለም፣ በምርምሯ የምታሳየው ለመጀመሪያ ጊዜ ጽንሰ ሐሳቡ መጽሐፉ ራሱ ተበርዟል የሚለው ጽንሰ ሐሳቡ በኢብን ሐዚም በ11ኛው ክፍለ ዘመን ነው የመጣው። በ11ኛው ክፍለ ዘመን ከዛ በፊት ይሄ ሐሳብ አይታወቅም። ከታወቀ ያሳየን። by the way it doesn't make sense this whole argument it doesn't make sense ምክንያቱም መጽሐፉ ተበርዟል ብንለው የታለ especially ጥቅሶቹ አሁን የጠቀስኳቸው ክርስቶስ ሞተው ተቀብሮ ከሙታን ተለይቶ ተነሳ የሚለው ጥቅስ ሌላ ይሄንን ኮንትራዲክት የሚያደርጉ ጥቅሶች ከነበሩ ያሳየንና ከዛ በኋላ እንትን እንላለን። ባይ ዘ ወይ የትኛውም ትራዲሽን መጽሐፍ ቅዱስ እንዲያነቡ አልተነገረም የሚል አይነት አርጊውመንት አንስቷል። ሳሂህ አልቡኻሪ 7543 ላይ አንድ ደስ የሚል ታሪክ አለ። ሁላችሁም ሄዳችሁ አንብቡት። 2 ዘማዊ ሰዎች ጁዊስ ናቸው መተው ክርክር ያነሳሉ ለመሐመድ ማለት ነው። እና ምን ይሻላል እነዚህን ሰዎች ምን እንዳደርጋቸው ብሎ the prophet asked the Jews what do you do with them usually ምን ታርጓቸዋላችሁ ይላል። they said we blacken their face and disgrace them ፊታቸውን ጥቁር እናደርጋለን። he said bring here the Torah and recite it አለ። ቶራውን አምጥታችሁ recite it አለ። አሃ ስለዚህ መጽሐፍ ቅዱስ የተበረዘውን ነው መሐመድ ሄዳችሁ ይሄንን recite አድርጎ የሚለው by the way sorry ግን ሳላ የዋሸነው ሱራ 5:47 በደንብ አድርገን ስናነበው ወላኩም የሚለው ግስ ምን ማለት ነው? ፍረዱ ትእዛዛዊ ዘንድ አንቀጽ ነው። ሂዱና ማለት መፍረድ የሚያስፈልገው ምንድነው? መጽሐፉ ሲኖር ነው። ያለ መጽሐፉ ልትፈርድ አትችልም ማለት ነው። ስለዚህ
ከዚህ የምናየው ምንድነው መጽሐፍ ቅዱስ እንዳልተበረዘ according to what we said ግን ቁርአን ደጋግመን ስናየው እንደተበረዘ እናያለን ማለት ነው። ኦኬ 7 ደቂቃ ያዝልኝ 7 ደቂቃ ያዝልኝ። እጅግ የሚገርም አንድ ነገር ላሳያችሁ በዚህ ዲቤት ላይ እንግዲህ ሳላሳያችሁ ማለት ማልፈልገው ነጥብ ይሄ ነው። በዓለማችን ላይ እኛ በማኑስክሪፕት ላይ ዲፔንድ አንሆንም። ለምን መሰላችሁ? ቁርአን የእያንዳንዱ ሰው ልብ ውስጥ ያለ መጽሐፍ ነው። ለምሳሌ በዓለም ላይ ሙሉ ቁርአን ባይኖር እጃችን ላይ ሙስሐፉ ባይኖር ይሄኛው ሙስሐፍ ባይኖር ከሰዎች ልብ ውስጥ ብቻ እናወጣለን። ለምሳሌ አንድ ነገር ላሳያችሁ። لهم في سبيل الله الذين ينفقون أموالهم في سبيل الله سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم لهم في سبيل ምን መሰላችሁ ጋይስ? በቃሉ ቁርአንን ከመጀመሪያው እስከ መጨረሻው ይላል። ምንድነው እንግዲህ ሰዓት እንዳያልቅብኝ ነው የምዘጋው እዚህ ጋር። እኛ ቁርአን ወይ ደግሞ እነዚህ ማኑስክሪፕቶች ባይኖረን ከነዚህ ከትልቅ ሰው እኮ አይደለም ባይዘወይ ከህፃናት እኮ ነው። የ5 ዓመት ልጅ ቢበዛ 5 ወይ 10 ዓመቱ ነው የሚሆነው። ከነዚህ እኮ ነው የምንመልሰው። ሙሉ ዓለም ላይ ምን ባይኖር ሙስሐፍ ማኑስክሪፕት ባይኖር የተጻፈ ነገር ባይኖር በልብ የተሸመደደ መጽሐፍ ነው። ከዚህ ነው የምናመጣው። ሌላ አንድ ላሳያችሁ። አይነ ስውር ይሄኛውን ሱራ ተመልከቱ። إن كذبوك فقل ربكم ذو رحمة واسعة ولا يرد بأسه عن እኛ ማኑስክሪፕት ባይኖረን ምንም ነገር ባይኖር ምንድነው የምናደርገው መሰላችሁ ጋይስ? ኦኬ ትላልቅ ሰዎችን ሳናስቸግር ህፃናት ብቻ እንዲያነቡ በማድረግ ቁርአንን ከመጀመሪያው እስከ መጨረሻው መጻፍ እንችላለን። ቁርአን የተያዘው የተሸመደደው በሰዎች ልብ ውስጥ እንጂ የሆነ አንድ ማኑስክሪፕት ላይ አይደለም። ወደ መጽሐፍ ቅዱስ ስንመለስ ምንድነው እያወራን ያለ ነው? መጀመሪያ ከሁሉ ቀድሞ ይሄ መጽሐፍ ከጅምሩ ማን የጻፈው? የጻፈው ሰው ይታወቃል ወይ? የተበረዘ መጽሐፍ መሆኑ እኮ አይደለም ጋይስ፣ የተበረዘ መጽሐፍ መሆኑ አይደለም። ሲጀመር ማን እንደጻፈው እንኳን የማይታወቅ መጽሐፍ እንደሆነ ለሚሾው አንድ ነገር ላሳያችሁ። በጣም ብዙ ስኮሮች ይናገራሉ። ለምሳሌ ቴዎሎጂካል ፋውንዴሽን በተሰኘው መጽሐፍ ላይ ኦሪትን ማን እንደጻፈው ምንም የምናውቀው ነገር የለም ይላል። ዘ ኮምፖዚሽን ኦፍ ዘ ፔንታተክ በተሰኘው መጽሐፍ ቻፕተር 1 ላይ ማን እንደጻፈው አናውቅም ይላል። ዘ ኦሪጂን ካራክተር ኦፍ ዘ ባይብል በተሰኘው መጽሐፍ ገጽ 48 ላይ መጽሐፍ ቅዱስን ማን እንደጻፈው አናውቅም ይላል። ኢንትሮዲዩሲንግ ዘ ኦልድ ቴስታመንት ሂስቶሪካል ሊትሬቸር ኤንድ ቴዎሎጂካል በተሰኘው መጽሐፉ ላይ ቻፕተር 2 ላይ ማን እንደጻፈው አናውቅም ይላሉ። እንዲሁ ደግሞ አን ኢንትሮዳክሽን ቱ ዘ ኒው ቴስታመንት በተሰኘው መጽሐፍ ላይ እኛ አዲስ ኪዳንን ማን እንደጻፈው ምንም እናውቀው ታሪክ የለም ብለው ራሳቸው ስኮለሮች ይናገራሉ። በሌላም ቦታ ዘ ኦልድ ቴስታመንት ቴዎሎጂ ኤንድ ሂስትሪ በተሰኘው መጽሐፉ who wrote the old testament ብሉይ ኪዳን ማን የጻፈው ተብሎ ሲጠየቅ አረኛ ማን እንደጻፈው ጭራሽ ምንም እናውቀው ነገር የለም ብሎ ይመልሳል። ማንነቱ የጻፈው እንኳን ማይታወቅ ማን እንደጻፈው። ኦኬ አይሁዳዊ ይሁን ግሪካዊ ይሁን ኢትዮጵያዊ ይሁን ጀርመናዊ ይሁን ጤነኛ ይሁን ሌላ ነገር ይሁን ኦኬ የአምላክ ሰው ይሁን ምንም የሚታወቅ ነገር ያሌለ ማን እንደጻፈው የማይታወቅ መጽሐፍ አልተበረዘም ስትል ትንሽ እንኳን አታፍርም ወይ? ራሳቸው ደግሞ አንድ የሚገርም ነገር ላሳያቸው። ይሄ እንግዲህ ወገናችን ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሳተመችው መጽሐፍ በዚህ መጽሐፍ ማለት ነው የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ከዚህ በደንብ ስለሚታይ ከዚህ ላሳይ ሃርድ ኮፒውም ስላለኝ ማለት ነው። በዚህ መጽሐፍ ላይ ምን ብሎ ይናገራሉ? ገጽ 34 ላይ መጽሐፈ መሳፍንትም ማን እንደጻፈው እኛ አናቅም ይላል። እሺ ይሄኛው መጽሐፉ በሃርድ ኮፒ ይሄኛው ማለት ነው። ኦኬ በሌላ ቦታ ደግሞ ገጽ 171 ላይ የኢዮብ መጽሐፍን ማን እንደጻፈው የምናውቀው ነገር የለም ይላሉ። እሺ ገጽ 150 ላይ መጽሐፍ አስቴርን መጽሐፉን የጻፈው ማን እንደሆነ አይታወቅም። ማን የጻፈው? ቶሎሳ ነው? አበበ ነው? ከበደ ነው? ማን የጻፈው? አታውቅም። እሺ ገጽ 73 ላይ ሰቆቆ ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም ይላል። ማን እንደጻፈው የማይታወቅ መጽሐፍ። ዜና በነገራችን ላይ መጽሐፉ ክፉኛ ተበርዟል፣ በጣም ተበርዟል። መጽሐፍ ቅዱስ ባይበረዝ ራሱ አልተበረዘም ብንል ገራንት ብናደርገው ጸሐፊው አለመታወቁ ብቻ መበረዙን ያሳያል።
ግን ክፉኛ ተበርዟል። በነገራችን ላይ መበረዝ ብቻ የሚለው ቃል አይገልጸውም። ዜና መዋዕል እንግዲህ ይሄን የምትናገረው ቤተክርስቲያን ናት። በዚህ መጽሐፏ ላይ ቤተክርስቲያን ምን ትላለች? ዜና መዋዕልን ማን እንደጻፈው አረኔ ራሴ አላቅም ትላለች። ከየት ነው የማመጣው? እሺ ገጽ 136 ላይ መጽሐፈ ነገሥትን እሺ ጸሐፊው ይላል። አማርኛውን አንብቡ። ጸሐፊው ማን እንደሆነ ግን አልታወቀም። ጸሐፊው ማን እንደሆነ ጭራሽ የምናውቀው ነገር የለም ይላል። አለቀ። ብሉይ ኪዳን መጽሐፍቶች አልቀዋል። ገጽ 78 ላይ ምን ይላል? የሳሙኤል መጽሐፍ ማን እንደጻፋቸው አልተገለጠም። ምንም የሚታወቅ ነገር የለም። ማን የጻፈው? እዚህ ውስጥ ያለው ነገር ቁርአን እዚህ ጋር አድርገው። ማን የጻፈው? ቤተክርስቲያን አላቅም ነው የምትለው። ማን እንደጻፈው የማውቀው ታሪክ የለም ነው የምትለው። እሺ ጸሐፊው እንኳን ማን እንደሆነ የማይታወቅ የሙሴ መጽሐፍቶችንም ቢሆን ማን እንደጻፋቸው የማይታወቁ መጽሐፍቶችን ይዘህ እያወራህ ነው። ኦኬ ወደ ቁርአን ስንመለስ ግን አንድ በጣም የሚያስቅ ነገር ተናግረዋል። ኦኬ ፈርስት ሴንቸሪ ላይ ያለ ቁርአኒክ ማኑስክሪፕትስ የላችሁም ማለት። ቁርአኒክ ማኑስክሪፕት የድሮ ማኑስክሪፕቶች ፈርስት ሴንቸሪ ላይ የነበረ የለም አለ። ይሄ መጽሐፍ ምንድነው? የቁርአንን ታሪክ አለማጥናትህን አለማወቅህን ምን የሚያደርግ ነው? የሚያሳብቅ ነው እንጂ ብታጠና ኖሮማ አንደኛ ሂጅራ ላይ ከተጻፉት ቁርአኖች መካከል አንዱ የቢርሚንጋም ማኑስክሪፕትን ታጠና ነበረ። ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል ነው። ሌላኛው ደግሞ ምንድነው? ኮዴክስ ሰናዓ ሊሆን ይችላል። ሰናዓ ላይ በነገራችን ላይ እናወራ። ሌላኛው ኮዴክስ መሽሀድ ነው። ተዘጋጅ። በነገራችን ላይ ኮዴክስ ሰናዓ ላይ ስታወራ ሪከርድ ተይዞብሃል። ኦኬ ባለፈው ቤትን ከፍተህ ስታወራ እሱ ላይ ታወራለህ ድጋሚ። ኮዴክስ መሽሀድ ቃል በቃል እኛ ከምናነበው ቁርአን ጋር የሚመሳሰል የሆነ ቁርአን ነው። እሺ ሰናዓ የሚባሉት ወደ 970 ማኑስክሪፕቶች ናቸው። ኦኬ ሌሎችን ቁርአን ብንመለከት እኛ ከምናነበው ቃል በቃል የሚመሳሰሉ እነዚህ ፈርስት ሴንቸሪ ሂጅራ፣ በነገራችን ላይ ላሳየው ሌት ፈርስት ሴንቸሪ ኢርሊ ሰከንድ ሴንቸሪ የተጻፉ እንግዲህ እነዚህን ቁርአኖች ማኑስክሪፕቶች እናገኛለን። ሲጨንቀው ወገናችን ሩቅያ ካህን የምትባል ሴትዮ እንዲህ አለች አለ። ሩቅያ ካህን ትባላለች እንደዚህ ብላ ተናገረች ብሎ ተናገረ። ምንም ያሳየው ነገር የለም። ሰዎች እንዲህ ብሎ በናገራችሁ አይደለም ዋናው ነገር ቁርአን መጣበቁን ፕሩቭ ማድረግ እንችላለን ወይ ስንል ፕሩቭ እናደርጋለን። መጽሐፍ ቅዱስ መበረዙን ደግሞ በደንብ እናሳያለን። ይህን ይመስላል። ዳን አርጊመንት እንደምታመጣ ተስፋ አደርጋለሁ ዳዊት። እሺ ዳዊት መቀጠል ትችላለህ። መልካም እንግዲህ ዲቤቱን ሲጀምር የዛሬው ርዕሱ መጽሐፍ ቅዱስ ተበርዟል ወይ ቁርአን ተበርዟል ነው። መጽሐፍ ቅዱስ አልተበረዘም የምንልበት ምክንያት ለምንድነው? ጽንሰ ሐሳቡ ክርስቶስ አምላክ ነው የሚል ነው። ያንን ጥቅሶች እንደተበረዙ አንድም ማስረጃ ማሳየት አልቻለም። he just gave up on it by the way ሌላ ሬትሪክ ውስጥ ገብቷል ማለት ነው። ቁርአን ግን እንደተበረዘ አንድ ቃል ከተቀየረ እናያለን ብያለሁ። ሰናማ ፓለምስስት ላይ ምንም ነገር ማለት አልቻለም። he can't defend it. okay by the way methodologically keep in mind ብያለሁ። keep in mind method ምን እንደሚያደርግ መጽሐፍ ቅዱስ ጋር ሲመጣ የፈረንጆች ማአት ይደረድራል። ቁርአን ትክክል እንደሆነ ታውቃለህ ሲል because Islam said so ነው እንግዲህ አርጊመንቱ because Islam said so። እንደዚህ አይነትማ ክርክር እኮ እኛም እኮ እንዳይር እኮ ቁርአን እንደው ቢጠፋ እኛ በቃላችን ልንይዝ ነበር። you can say that but that's not textual criticism አይደለ? አንዴ ትንሽ ገፋ ተደርጎ ቻሌንጅ ሲቀርብ ቁርአን ዲፌንድ ሊደረግ አይችልም። ምክንያቱም እንዳልኩት አንደኛ ነገር በኡስማኒክ ፒሪየድ ምንም አይነት ማኑስክሪፕት የለም። ባይ ዘ ወይ there's none አሁን ካነሳው just I guess I'll bring it up በርሚንግሃም ቁርአን ማኑስክሪፕት አለን ይላሉ። በርሚንግሃም ግን በደንብ ኦቨር ኤንድ ኦቨር ፔሊዮግራፊ ተደርጎ ተጠንቶ ምንድነው የፓርችመንቱ ዴት early ነው ሲያዩት ግን ፔሊዮግራፊ ስተዲ ሲያደርጉ ግን multiple sources ሙስጣፋ ሳውዲ based reviewers have said ይሄ later on matured የሆነ ቴክስት ነው ተብሎ አርጊመንት አለ። የኢንኩ ዴት እና የፓርችመንቱ ዴት አንድ አይደለም ነው። ኦኬ ተመልሻለሁ መሰለኝ። ባይ ዘ ዌይ ሌላ እንደዚሁ ክሌም የሚደረገው ቶፕ ካፒ ማኑስክሪፕት ነው። the funny thing is ቶፕ ካፒ ማኑስክሪፕት አሁን ቅድም እንግዲህ ሳላቆጠር ይወዳል ይሄ ከዚህ ጋር ይጋጫል ይሄ ከዚህ ጋር ይጋጫል ይላል እንጂ ቶፕ ካፒ ማኑስክሪፕት ከሌላ ቁርአን ጋር ሁለቱ ማኑስክሪፕት ሲታዩ ከ2483 በላይ ልዩነት ተገኝቷል። ስለ ልዩነት ካወራን ማለት ነው።
if we were talking about ልዩነት. By the way, this is not the Sana palimpsest. I'm not talking about the Sana palimpsest. I'm talking about the Topkapi manuscript ማለት ነው. እሺ እንቀጥል. He seems to place a lot of emphasis ስለ authorship ማን እንደጻፈው አይታወቅም እነዚህ መጽሐፍ ከየት መጡ ይላል ማለት ነው. ኦኬ the same standard ቁርአን ላይ እናስቀምጥ ማለት ነው. the same standard because ቁርአን ማን ነው because Islam said so የሚለው አርጉመንት ስለማይሰራ textual criticism ስናደርግ initially Muhammad እንግዲህ revealed ሆነልኝ ያለ ነው. I'll grant you that. okay ከዛ his companions መተው እንደጻፉት ነው የሚናገረው. outside of some parts ሳይድ እዚህ ጋር ጽፏል ካሌ እዚህ ጋር ጽፏል የሚል አንዳንድ sporadic የሆኑ ቦታዎች አሉ. specifically ግን ያንዳንድ ቨርሱ ማን ነው የጻፈው according to your standard ነው. እኔ by the way authorship is not a standard for authenticity. That was not the standard, by the way. ይሄ እንግዲህ የሳላ አርጊመንቶች ናቸው እንጂ nobody really argues this. By the way, in textual criticism የጸሐፊው ማን ስለሆነ authenticity-ን question ያደርገዋል ብለው really argue የሚያደርጉ ብዙ ሰዎች አይደሉም. ከዚህ በኋላ እንግዲህ the suckling of the mother እሺ 10 ነበር ከዛ 5 ነበር ሲል abrogation አለ. abrogation by the way በሶስት ክፍል ይከፈላል. አንደኛው ልብ በሉ አንደኛው ህግ ኖሮ ለምሳሌ ምግብ ከመብላት በፊት እጅን ታጠብ የሚል ህግ አለ ተጻፈ። የመጀመሪያው አብሮጌሽን ህጉ ይቀርና ጽሁፉን ታውጣዋለህ አብሮጌሽን ይባላል ነስክ የሚሉት ማለት ነው። ሁለተኛው ጽሁፉ ይቀርና ህጉ ይቀየራል። ሶስተኛው this is the best part ህጉም ጽሁፍም ሊቀየር ይችላል። this tests the credibility into the power of argument thesis fail ያደርጋል ማለት ነው. disprove ልታደርገው አችልማ. any manuscript የተለየ ጽሁፍ ሳመጣል abrogation ልትል ነው. you see this is not how you do textual criticism. okay textual criticism የሚደረገው ምንድነው ቴክስቱን አይተህ አንዱን ከሌላው ጋር ያነጻጸርክ ስትሄድ textual criticism ይባላል. እንቀጥል. okay ለምሳሌ I will raise ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ እነዚህን ካንተ በፊት መጽሐፍ የሚያነቡትን ሰዎች ጠይቅ ይላል። by the way ይሄ conditional statement ነው። ምን ማለት ነው? ከዚህ በፊት አሁን መሐመድ ከተጠራጠረ መልሱ የሚገኘው ምንድነው? ሄዶ ከዚህ በፊት መጽሐፍ ቅዱስ ያነበቡትን ሰዎች ሲጠይቅ መልሱን እዛ ውስጥ ያገኘዋል። ክሊር የሆነ ቁርአኑን ደጋግመን ስናነበው ምንድነው የምናገኘው? ከዚህ በኋላ ወደ መጽሐፍ ቅዱስ እንዲሄዱ ያሳየናል ማለት ነው። እሺ ማርቆስ ወንጌል ምዕራፍ 16 ላይ ሎንግ ቴክስት ሾርት ቴክስት አለ የሚል አርጊመንት አግኝቷል። ባይ ዘ ወይ እንዳልኩት the entire ስለ መጽሐፍ ቅዱስ የሚያመጣቸው ጥቅሶች እንትኖች በሙሉ መሰረት የሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ አምላክ እንደሆነ የሚያሳዩትን ጥቅሶች አንድም ቦታ question mark ውስጥ የሚያደርግ አይደለም። ኦኬ ግን ስለተነሳ ማርቆስ ወንጌል long reading or short reading የሚለው ስለተነሳ ለምሳሌ 1650 ግሪክ ማኑስክሪፕት መሃል 99% the long reading አላቸው ማለት ነው። the long reading አላቸው። ይሄ ብቻ አይደለም። ማርቆስ ወንጌል the earliest እንግዲህ ማኑስክሪፕትስ የሌላቸው የሚባለው እነ ኮዴክስ ሲናሪክስ እና ቫቲካንስ ነው። 150 ዓመት በፊት እነዚህ ኮዴክስ ከመኖራቸው በፊት እነ አሬኒየስ ጽፈውታል in their book ማርቆስ 16 ቁጥር 19ን ኮት አድርገው ሳይት ሬፈረንስ አድርገውታል። ይሄ የሚያሳየው ምንድነው? እንግዲህ ይሄ ትራዲሽን ከድሮም በፊት እንደነበረ ባይ ዘ ወይ የግሪክ እንትን ቴክስቱን ስናነበው ምን ይላል? ኦፎ ቡንቶ ጋር ይላል። ሐሳቡ አላለቀም ፈርተዋልና እንደማለት ነው። ሐሳቡ ሳልቅ just cut off ነው ያደረገው። even codex vaticanus እና space አለው at the end there is more space than where it began from. ስለዚህ ይሄንን የምናየው ምንድነው? አንድም ጊዜ መጽሐፍ ቅዱስ ኢኒሺያል ፓርቱ እንደተበረዘ ሊያሳየን አይችልም። however ግን ቁርአንን ዲፌንድ ማድረግ አልቻለም። ስለዚህ ወደ ስድብ ሄዷል ማለት ነው። ወንድማችን ምንም ማድረግ አይቻልም። ያው የዋም ስለሆነ ይልበልስ ልጅ ከርዕሱ ውጪ
ላጠቃልና ችግር የለውም ና ተው። ስለዚህ መጽሐፍ ቅዱስ ውስጥ በርካታ ነገራቶች ተጨምሯል። ከመጽሐፍ ቅዱስ በርካታ ነገራቶች ተሰርዘዋል። ወገናችን አቅም መጽሐፍ ቅዱስን ማን እንደጻፈው አይታወቅም። ሌላ ጥያቄ ልጠይቅ ባይሆን ቀለል እያደረኩልህ ልምጣ። አይ ቲንክ ከበደ መሰለኝ። እሺ የተወሰነ ቀለል ላድርገው። እንደዚህ ላድርግልህ። የሐዋርያት ሥራን ምዕራፍ 8:37ን ሰከንድ ሴንቸሪ ላይ ካለው ማኑስክሪፕት ኮሬክስ አምጣልኝ። Okay, so that one, I believe Irenaeus ቀድሞ ኮት አድርጎታል። የጠየኩ ጥያቄ from biblical manuscript or codex ከዛ አምጣልኝ። Okay, so I'm giving you the answer. So the earliest testimony we have is from an early church biblical manuscript ታመጣለህ? biblical manuscript or fragments or papyrus? ሰዓቱ እየሄደ ነው by the way ሲሶ ሰዓቱ እየሄደ ነው። አስጀምርለት ሲሶ ተመለስና አስጀምር ደቂቃ። ኦኬ ጀምሯል። ሶ ከመጽሐፍ ቅዱስ ማኑስክሪፕት ላይ ይህን እናገኛለን ወይስ አናገኝም? Okay, so the earliest account we have is from early church fathers. From biblical manuscripts እናገኛለን ወይስ አናገኝም? I don't know the exact manuscript when we find these አሁን ያልከውን ተርጉምላቸው። በእንግሊዝኛ የሚያወራበት ሪዝን እናንተ እንዳይገባችሁ የአማርኛ ጥቅስ ስላለብኝ እንደዚህ አይነት ፖለቲካ እንኳን አትስራ። መቼ ብዙ ሰው መስማት አለበት። አሁን ያልከውን ለህዝቡ ንገራቸው። ችግር የለውም። መቼ ኤርሊየስት ማኑስክሪፕት እንዳለ ሄጄ ቼክ አላደረኩም። አታውቅም። ችግር የለውም። ኧረ ምንም ችግር የለውም። የማርቆስ ወንጌል ምዕራፍ 16 ከ9 እስከ 20 ድረስ ያለው ኮዴክስ ቫቲካንስ ላይ አለ ወይስ የለም? ቫቲካንስ ላይ የለም። ግን ቫቲካንስ ላይ ምጠይቅህን ብቻ ስጠይቅ አንዴ ለሚያስክ ችግር የለውም። ማርቆስ 16:9 እስከ 20 ያለው ይሄ ሁሉ ቫቲካንስ ላይ አለ? ኦኬ ቫቲካንስ ላይ ስፔስ አለ። there's a space right next to it። ቴክስቱ አለ። ይሄ ቴክስቱ ቫቲካንስ ላይ ስናረከስና ቫቲካንስ ላይ የለም። ቫቲካንስ ላይ ያለው በሾርት ኤንዲንግ ቢሆንም አላሁ አክበር ቴንክ ዩ ዳዊት። አላሁ አክበር። አረ አጨብጭቡ። አረ ኮሜንት ላይ አጨብጭቡ። እንዴ መልሳል። የለም አልከኝ እኮ። ይሄ እኮ የሚያስጨበጭብ እኮ ነው። በጣም ደስ የሚል ነገር ነው። የዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው ሰከንድ ሴንቸሪ ማኑስክሪፕት ላይ አለ። ኦኬ ሶ ሰከንድ ሴንቸሪ ላይ we only have fragments. so ይሄ ቴክስት አለ። ከዚህ ፍራግመንቶች I'm not sure exactly ምን እዛ ውስጥ ይሄ ቴክስት አለ። መልስልኝ። ኦኬ so I'm telling you ከዛ ከፍራግመንቶች ከሁለተኛው ክፍለ ዘመን ካሉት ፍራግመንቶች I don't believe ይሄን ያለ አይመስለኝም። ሰርድ ሴንቸሪ ሳለ so እስከ አራተኛው ክፍለ ዘመን ያሉን ፍራግመንቶች ነው። there we have pieces አለ ወይስ የለም? I'm not sure. I have to go check. ዮሐንስ ወንጌል ምዕራፍ I'm not sure ለምንድን ነው ሳታጠና የመጣው? ሁሉንም እንትን በቃሌ አልያዝኩትም። I don't know when the earliest ለምንድን ነው 15 ቀን የወሰድከው? 15 ቀን ሙሉ ልዘጋጅበት ያልከው እንዳለ መመለስ ነው ወዳጄ። the earliest manuscript መቼ ላይ እንደተጻፈ 15 ቀን ሙሉ ምን ስትሰራ ነበረ? 15 ቀን ሙሉ ይሄንን ሳትዘጋጅ እንዴት ትመጣለህ? እሺ በጣም ጥሩ ፖለቲካ ነው by the way። ግን አይደለም 15 ቀን ነው። 15 ቀን ሙሉ ይሄንን እንዴት ነው የማትዘጋጅበት ነው? እሺ ስለዚህ የኔ መልስ ምንድነው? the earliest manuscript መቼ እንደገባ the exact date I don't know። ተው እንትን የለህም። ሰና ማኑስክሪፕት አነሳ አይደለ? ሰና ማኑስክሪፕት አንስቻለሁ። አንስተሃል። ጥሩ ማንሳትም አሪፍ ነው። እሺ የታለች ሰነዓ? ጋቹ እሺ ሰና ማኑስክሪፕት አነሳና ቁርአን ተበርዟል አልክ። በጣም የሚያስቀው ፓርት እሱ ነውና እሺ ስታንዳርድ ቴክስት እና ሪኮንስትራክትድ ቴክስት አለና ስታንዳርድ ቴክስቱ ላይ ከዛሊከ ጀዛኡል ካፊሪን ይላል። ሰና ላይ ደግሞ ዛሊከ ጀዛኡል ካፊሪን ይላል። ልዩነቱን ትነግረኛለህ?
ለምን አንተ አትነግረኝም? እኔ ባይ ዘ ወይ አረብኛ ምክንያቱም ቁርአን ተበርዟል ይላል ብሎ ይሄንን አቀረብኩ። ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊሪን ልዩነቱ ንገረኝ። ባይ ዘ ወይ እኔ አረብኛ እችላለሁ ብዬ ክሌም አላደረገ የቋንቋ ፈተና አረብኛ መቻል ግን ምታወራ ነበር ቤት ያንተን ቪዲዮ ከፍትላለሁ። አረብኛ ፊደላት ለማንበብ ስትሞክር ነበረ። ፊደሎቹን I try to like see here and there ምን እንዳሉ እዚህ ጋር ሞክር አሁን በጣም ፖለቲከኛ ነህ ባይ ዘ ወይ አደነኩ። በዚህ አጋጣሚ ሞክር ያኔ ቤትህን ከፍተህ እንዳወራኸው አሁን ሞክር። አይ ነው። ስለዚህ ይኸውልህ ምን ማድረግ እንችላለን? ቤትህን ከፍተህ አረብኛ ስትሞክር ነበረ። ይኸው ቪዲዮ ተይዞብሃል። አሁን ሞክር፣ ችግር የለም። በጣም ጥሩ ነው። እንኳን ያዛችሁ። ዋናው ግን ልዩነት እንዳለው ማመንህ ነው። ከዛሊከ ጀዛኡል ካፊሪንና ዛሊከ ጀዛኡል ካፊሪን ምንድን ነው ልዩነቱ? so glad ባይ ይሄው እዚህ ጋር ቤትን ከፍተህ ስታወራ ነበር፣ አረብኛ ስታነብ ነበር። አንብበው እሺ። ስለዚህ አረብኛ እኔ እችላለሁ ብዬ ክሌም አላደረኩም። ለምን አነበብክ? እዚህ ጋር ለምን አነበብክ? ፊደሎች ከዚህ በፊት like I can read I've learned like 3-4 years ago. read this ለፖለቲካው እንዲመች ነው ይገባኛል። by the way ሳላ አታውቅም። እሺ ልጠይቅ ሌላ ልጠይቅ፣ ችግር የለውም። እዛው ሰነአ ላይ ፈመን እዕተዳ ይላል ስታንዳርዱ፣ ከዛ ወመን እዕተዳ ይላል። ልዩነት አለው? ሶ የኦርቶግራፊ ልዩነት ብቻ ነው ያለው የምትለኝ? ሰና ፓላምስ እዚህ ጋር አንዴ ቆይ፣ ፈመን እዕተዳና ወመን እዕተዳ ሲሆን ምንድን ነው ልዩነቱ? ኦኬ ሶ የኦርቶግራፊ አሁን ይሄኛው ስፔሲፊካሊ የጠየኩትን መልስልኝ። እየመለስኩልህ ነው። አሁን የምታሳየው ልዩነቱን ትነግረኛለህ? Orthography, I'm telling you the difference. Orthography. ትርጉሙ ንገረኝ። ፈመን እዕተዳ አንዴ ስታንዳርዱ ቴክስቱ ፈመን እዕተዳ ይላል፣ ሰነአ ደግሞ ወመን እዕተዳ ይላል። ምንድነው ዲፍረንሱ? አቀማመጡ ሊቀየር ይችላል፣ ግን ዋናው ፖይንት ይኸውልህ የትርጉም ለውጡ ንገረኝ። ይችን ሴሌክት አድርገህ የምታወጣው ሳይሆን የትርጉም ለውጥ ንገረኝ። እኔ አሁን ለምሳሌ አረብኛ አውቃለሁ ብዬ የቋንቋ ፈተና ለማድረግ ይሄንን አታውቅም። እሺ ለምሳሌ ስታንዳርድ ቴክስቱ ላይ አለዚነ ኸለው ሚን ቀብሊኩም ይላል፣ አለዚነ ሚን ቀብሊኩም ይላል። ምንድን ነው ልዩነቱ እዚህ ጋር? እሺ ስለዚህ አሁንም የአረብኛ ፈተና እንደሆነ አላወቅኩም ነበር። ባይ ዘ ወይ ላይክ አይ ዲድንት ኖው ዳትስ ፈተና አይደለም፣ አረብኛ የፈተንኩ አይደለም። ግን ከርዕሱ የወጣህበት ወይ ዲፌንድ ማድረግ ካልቻልክ ንገረኝና ሁለተኛ ስለ ሰነአ ማኑስክሪፕት ቤት ከፍተህ ስታወራ እንዳልሰማ። ሰነአ ማኑስክሪፕት የምትለው ይህንን ነው። ስለዚህ ማኑስክሪፕት እውቀቱ የለህም። ስለዚህ ማኑስክሪፕት አላጠናህም። ይሄ ማኑስክሪፕት ምንድነው ከተባለ ዘሰነአ ፓሊምሰስት የሚባለው አስማ ሂላሊ እንግዲህ ያጠናችው እሷ ናት። የመን የሚገኝ ማኑስክሪፕት ነው። በመድረሳ ውስጥ በመስጂድ ውስጥ የተገኘ ማኑስክሪፕት ነው። ስቱደንት ቴክስት ቡክ ነው እንጂ ስታንዳርድ የሆነ ቁርአኒክ ማኑስክሪፕት አይደለም። ልክ ቶፕ ካፒ እንደምንለው፣ ልክ ብርሚንጋም እንደምንለው፣ ልክ መሽሐድ እንደምንለው ምንድነው ይሄ ሜን የሆነ ማኑስክሪፕት ሳይሆን ስቱደንት ቴክስት ቡክ እንደሆነ ሰነአ ፓሊምሰስት በተሰኘው መጽሐፍ ላይ ተገልጿል። እሱ እንደሆነ ማሳያዎችን ከፈለግ ለምሳሌ ስታንዳርድ ማኑስክሪፕቶች የሚጻፉት ስትሬት ነው፣ እንዲህ ነው የሚጻፉት። ይሄኛው ደግሞ እንዲህ ተጣሞ ነው የሚጻፉት ፊደሎቹ፣ ከዛ ያሳውቃል። ሌላኛው ሱረቱል በራአ በስመላ የለውም። ሱረቱል በራአ ቢስሚላሂር ረህማኒር ረሂም ብሎ አይጀምርም። ነገር ግን ሰነአ ላይ ይጀምራል። ለምንድነው? የተማሪዎች ስለሆነ። ከዛ መምህሩ ላተቁል አትበል ቢስሚላሂር ረህማኒር ረሂም አትበል አለው። ስለዚህ ተማሪ ያረመው ተማሪ ደግሞ አስተማሪ እያረመ እየታረመ የሚሄድበት ሙስሐፍ እንጂ እንደነዚህ ሜን የሆነ ማኑስክሪፕት ይህን እንደዚህ አይነት ነገር አይደለም ያመጣው። ስለዚህ ጭራሽ እንደማታውቀውና ስለ ሰነአ ዝም ብለህ ቤት ከፍተህ እንደምታወራ እንጂ ምንም እውቀቱ እንዳሌለ ከዚህ ተረድቻለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ዳዊትዬ መጽሐፈ ያሻር ምዕራፍ 1 ቁጥር 18 ላይ የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በያሻር መጽሐፍ ተጽፏል አለ። የያሻር መጽሐፍ ከአንተ መጽሐፍ ውስጥ አሳየኝ። So again ወደዛ like we're going back to that ማለት ነው። ዛሬ ርዕሱ by the way መጽሐፍ ቅዱስ ተበርዟል ወይ ነው እንጂ ይቅርታ አድርግልኝና የያሻር መጽሐፍ ከመጽሐፍ ቅዱስ ውስጥ አሳየኝ። Okay, I'm trying to answer your question. ወይ እንዳልመልሰው ከፈለግ አልፈልግም በለኝ እንጂ by the way የሰነአ ፓሊምሰስት ላይ መልሳለኝ፣ ግን ጥያቄ አልጠየቀኝም። just አንተ ራስህ ነው የሄድክበት። ግን የተማሪዎች አይደለም። ደቂቃ ነትግደል አቁመው ወይ መልስልኝ። ስለዚህ የያሻር መጽሐፍ
የያሻር መጽሐፍ አንተ መጽሐፍ ውስጥ አለ ወይስ የለም? ስለ ያሻር መጽሐፍ ለማውራት አይደለም የመጣሁት። ጥያቄ ተፈጠረብኝና አንተ መጽሐፍ ውስጥ የያሻር መጽሐፍ አለ? that's a canonical question። ስለዚህ canonical question ሌላ ርዕስ ራሱን የቻለ ርዕስ ነው። መልስ ያለም አይመስለኝም። ልለፈው ለማንኛውም ዘኍልቍ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄ በሱፋ የአርኖንም ሸለቆች እያለ ይናገራል። ዘ ቡክ ኦፍ ዋር ኦፍ ላርድ የሚባለው መጽሐፍ አንተ ጋር አለ ወይስ የለም? ኦኬ ሶ ዛሬ የካህንን ጥያቄ ለመመለስ አይደለም የመጣ ነው። ለውይይቱም ስለ መጽሐፍ ካህን የትኛው መጽሐፍ ነው መጽሐፍ ቅዱስ ውስጥ ያለው ለማለት አይደለም የመጣ ነው። መልስ የለህም። እንደው አቁም በቃ። እንደው ካላወቅህ እኮ አላውቅም የባለቤት ነው። ቁርአን በስንት አይነት አህሩፍ ነው የተወረደው? አህሩፍ 7። ታንክ ዩ። ማስረጃ ልስጥ። አንተ ማስረጃ ባታመጣ እሺ። ማስረጃ ሰሂህ ሙስሊም 821 ላይ Allah has commanded you to recite the Quran to your people in 7 dialects in whichever dialect they would recite they would be right ይላል። ቁርአን በሰባት አይነት አህሩፍ ነው የተወረደው። በነገራችን ላይ let me show you ቂራአቶችን ላሳይ። በኋላ ምናልባት ስለምጠቅሳቸው ካልጠቀስካቸውም እንድጠቅሳቸው ሪኮመንድ አደርጋለሁ። ማለት ቃሉ ምንድነው ዋርሽ ምንድነው ምናምን ካልከ ማለት ነው። እዚህ ጋር ምንድነው ጋይስ ቁርአን የተወረደው በሰባት አይነት አህሩፍ ነው። ጌታ አምላካችን በሰባት አይነት አህሩፍ ቁርአን አወርዷል። የትኛውንም ብታነቡ ትክክል ናችሁ አሉ። አረብኛው ላንብብላችሁ። የአላህ መልእክተኛ ኢነላህ ያእሙሩከ አን ተቅረአ ኡመተከ አልቁርአን አላ 7 አህሩፊን ፈአይማ ሐርፊን ቀረኡሁ ፈቀድ አሳቡ። የትኛውንም ሐርፍ ብታነቡ ቁርአን አንድና ዲዋን ነው ኦንሊ ነውና የትኛውንም ብታነቡ ትክክል ነው። ሶ የጆን በርተን ስኮላርሺፕን አንብበሃል? የጆን በርተን እዚህ ጋር አሁን ተጋግመ እያነሳ ስለሆነ አንዴ የምናወራው ስለ እስላሚክ እንግዲህ እንትን ስለ ዶክትሪናችን ትምህርታችንም ስለሆነ ከሐዲሳችን ከትምህርታችን ነው የምታይ። አንዱ ቁርአን በሰባት አይነት አህሩፍ ተወርዷል። ኦኬ ሰዓት ኦኬ ዲያቆን ዳዊት ሬዲ ስትሆን ንገረኝ፣ አስጀምረዋለሁ። ኦኬ አንዴ ጋይስ ታፕ ኮፒ ሊንክ ሼር አድርጉ አለው። እኔም ከታች አንዳንዶች የምትጠይቁኝ ሰዎች አለው። አምሬዲ እንግዲህ ለመመለስ ጠይቀ። እሺ እንጀምር ሰዓቱን። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ ማን ነው የጻፈው? ለፊት ማለት ነው ሃርድ ኮፒው። that's nice። ማን ነው የጻፈው መጽሐፍ? ሳላህ ዜን ያልኩ ነው። አልሰማም ነው አትሰማም ነው እኔ አላውቅም። አይ እንደዛ ከማድረግ እንደ መጽሐፍ ቅዱስ አይታወቅም አልልህም። ይሄን የጻፈው ሳላህ ዜን ነው። ይሄን የጻፈው ግን አይታወቅም። ሳላህ እሺ እንረጋጋና ይሄን ሳላህ ዜን ጽፎታል። ኦኬ አንተ ይሄን ግን ማን ጻፈው አይታወቅም። በጣም ጥሩ እሺ። ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ ኦኬ ፈቃደኛ ነህ አይደለ? ኦኬ ላይክ ለመመለስ ነው ቁጭ ያልኩት። በጣም ጥሩ። እኔም የምፈልገው እሱን ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ I don't understand your argument። የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን
ላይክ ክሬዲብል አያደርገውም እያልክ ነው? አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400 ሺህ ያደርሱታል። እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው? ወይ ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እነዚህም በሙሉ እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህን ማለት ነው አይደለ? እነዚህን ማለት ነው አስቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ እንግዲህ በጀርመን የጀርመን ስኮለሮች ናቸው። ምን ማለት ነው? በነገራችን የጀርመን ስኮለሮች እኮ እንግዲህ ደች ነው፣ ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም ጀርመኖች በቴክስቹዋል አንዴ ማን ነው ስም ዳዊት ሙሉነህ ታዳምጠኛለህ? ትርጉሙን ታውቀዋለህ? በዓለማችን እኔ ጀርመንኛ ተናጋሪ አይደለሁም። የሊቃውንቶችን ታዲያ ይህንን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወጣው? ሙሉነህ ምን መሰለ ርዕሱ ምን መሰለ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው። ወደሚቀጥለው ጥያቄ ምን መሰለህ እኔ ማለት ነው ሳላ ዳዊት ጥያቄውን አንስቻለሁ። አንድ ነገር ልንገር፣ የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። እሺ በጣም ጥሩ እሰየው። እኔም እሱ ነው የምፈልገው። ይሄንን መልስልኝ። ተፈጥሮብህ ከምትወጣ አንዴ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ እየመለስኩ ነው። ባልመልስ እሺ ኢንተራፕት ላድርግና በቃ ወደሚቀጥለው ጥያቄ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። he knows exactly ምን እንደማለት ከዚህ በኋላ አንድ ኢንተራፕት ላድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሶ አለ። በቃ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ ካለ በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ማስጀምሩ ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ይቅርታ ሳላ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ነው። ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስት አሁን ወደ ወይኔ ርዕሱ አሁን ሪሜምበር ያደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ ርዕሱ አሁን ትዝ አለ። ቅድም ምን እንዳልክ ላስታውስህ። ቅድም ምንድን ያልከው እሺ ሩቅያ የምትባል አለ። ጥያቄው ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ፣ ሩቅያ የምትባል ሴትዮ እንደዚህ አለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። ትልቅ ሰው ስለሆንክ ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዝልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል።
አንዴ ሲሶ ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። ኦኬ የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ኦኬ ፖለቲካ መሆኑ ነው በነገራችን ላይ አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል። ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ዌይ አም ራይት ሂር ኦኬ አም ራይት ሂር። ህዝቡ ምን ያክል እንደዋሸህ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ ይሄ አርቲክል እዝራ አቦት የሚለው እንድታወራ ፈቅጄልህ እኮ ነው። እዝራ አቦት በደንብ አውራ እስኪ። እሺ እዝራ አቦት 150,000 የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ እዚህ ጋር እብራን ነስል የሚለው እብራን ነስል ይላል። እዚህ ጋር 200,000 እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይሄንን ሁሉ አንብቤ ያለው ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ? ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ትጠይቃለህ? የሶር ነው ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍም ስላልጻፍክ እስከማውቀው ድረስ ጽፋል። ከጻፍክም ጥሩ ነው፣ ግን የጻፍክ አይመስለኝም። ፉትኖት ምን እንደሆነ ላሳየህ። አይ ፉትኖት ታሳየኝ። ከዚህ ነው የቀዳኸው ወይ? እሺ የተቀዳ አይደለም። ምን መሰለህ ፉትኖት ስኮላሮችን በምትጠቅስበት ጊዜ የተቀዳ ሳይሆን እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው ወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። ልመልስልህ። እንደዚህ ነው መልሱ። አልፈልግም። ፕሌጀራይዝ አድርገሃል። ቃሉን ሳይሆን መልሱን አይፈልግም። ጋይስ ሰምታችኋል? ምንድን ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ አዎ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ አይ ኖ። አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪያ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል። አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ ስለዚህ አንስቶ ምን ይላል? ይሄው አርቲክል ከሰረከው ሀሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? In his entertaining a hopeful guide to the spotting dubious data, Joel Best sums up his evidence in one sentence ይላል. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ምን መሰለህ የመጽሐፍት ትርጉም እየሰራን አይደለም። የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ለምንድን ያበድከው? የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ሰዓቱ የኔ ነው። ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። ወደፊት እኔና አንተ የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ እንሰራለን። ህዝቡ እንዲያውቅ። ኦኬ ሳላ በኔ ላይ አታውራ። ወደፊት የትርጉም ስራ እሰራለሁ። አይ ኖ ሳላ ይሄንን ማድረግ አትችልም። ዳዊት ምን እናደርጋለን መሰለህ? አንዴ ወደፊት አብረን እየመለስኩ ነው። አትይዝም። የምትይዝበት ጊዜ የለም። እያወራን ነው። ሰዓቱ እኮ ይሄ ነው። ምንድን ነው የሚለው መሰላችሁ? ወገናችን ጥያቄ ጽፈው የትርጉም ስራ እንስራ አለ። አንዴ የትርጉም ስራ ግን ከአንተ ጋር የትርጉም ስራ እሰራለሁ። ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ የለም።
አላደንግጧል። የትም መሄጃ የለውም። ስለዚህ የኔ ከሆነ ፌር የሆነ አካሄድ ነው መሄድ ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራት አትችሉም። ሁለታችሁ ሰዓቱን ከያዝኩ ሁለታችሁ ሚታሉና እኔ ነኝ ማውራት። ሰዓቱን ሳላ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልስን ቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄን ቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። አይ ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ነው? ዳዊት ፖለቲካ እንድሰራ ፈቅድልን ባይዘ ደቂቃ ሲይዘህ ፖለቲካ እንድሰራ አንተ የገባኸው ፌር የሆነ ነገር ነው። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡ እንዳይሰማ ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። አይኑዳን ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ፉትኖት የሚባል ነገር ፉትኖት ምን እንደሆነ የፈለኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። ጠይቀኝ። እዚህ ጋር የኢብኑ መስዑድ ሙስሐፍ 111 ና ጠይቀኝ። በእግዚአብሔር ሁለታችሁም እንዲያቆሙት አንድ ያቁሙና ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባኩ ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ብቻ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ እንደፈለገ ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ ሄዳለው። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን ፊ አንዴ ዲያቆን አንድ እዚህ የሆነ ቴክስት ሳይ ደቂቃው እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበረ? ስንት ነበረ? የመጨረሻው አለ ራሱ ሆና ጨምረህ ከፈለገ ዳዊት ጠይቅ። የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ይኸው ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ፊልበሰር እያደረገ ነው። ፊልበሰር እያደረገ ወደ ርዕሱ እኮ አልመጣም እኮ ሳላዬ፣ ወደ ርዕሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። ካልመለሰልህ አንተ ወደሚቀጥለው ጥያቄ ሂድ። ይኸው ግን በእኔ ስጠይቅ ማውራት አይችልም። አንተ ራስህ ባልከው መሰረት በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ in fact the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ variants አለ። It is obvious therefore that no manuscript has escaped corruption. It's obvious ሌሎች corruption እንደሌለው we are reassured however
however, ሲሶ sorry, it is ሲሶ we are reasoning, however, እያጭበረበራችሁ መሆኑን that ደቂቃ these አንዴ variants ሲሶ are ሲሶ አንድ superficially. ነገር ልንገርህ አንዴ ሳላ ምን መሰለህ እኔ ዝም የምልህ ለምን እንደሆነ ልንገርህ ሲሶ ዝም የምልህ ለምን እንደሆነ ልንገርህ አንዴ ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው ለዛ እኮ ነው ዝም የምልህ አይደለም ሳላ ያለው አንዴ ፖዛል ሆነ ኖ ሌብነት ደህና ነገር አይደለም ልክ ነህ ደህና ነገር ስለማያመጣ ነው ዝም የምልህ እንጂ ያንተ ደቂቃ አያያዝን ጥሩ ሆኖ አይደለም ይቅርታ ጠይቅ አይሰማም ሲሶ እንግዲህ ለአንተ ነው የማወራው ይህን ሰውዬ ዝም የምልበት ሪዝን 50 ደቂቃ ብትሰጠው አንዴ ደህና ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ አያያዝን ጥሩ ሆኖ አይደለም ፖዝ አድርጎልህ ሳላ እኔ አቋርጬ ልወጣ ነው ከሁለታችሁ ምን ማገኘው ፌቨር የለም የምትወያዩት እናንተ ነው በተቻለ መጠን እናንተ ማገኘው ይኸውልህ ቆይ አንዴ ሳላ እኔ ምንም እዚህ ጋር ማገኘው ፌቨርም የለም ምንም ነገር የለም ምንም የለም በሁለታችሁ መካከል ማለት ነው እኔ ሁለታችሁን ለማገዝ ነው የመጣሁት ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር ይሄ ምንም በማጭበረው ማገኘው ነገር የለም አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ ያለበለዚያ እኔ አቋርጬ እወጣለሁ ሲሶ ፌር የሚሆነው ግን ማንም ሰው እንዲህ በማረባ ነገር አጭበረበር አይሆንማ ይኸውልህ ምን እየሆነ ነው መሰለህ ሲሶ አይደለም በቃ ወደ ጥያቄና መልስ ነው ጠይቀው ይመልስ በቃ ፌር መሆን አለበት ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው እኮ ጠይቀው ይመልስ ጥያቄና መልስ መጽሐፌ ላይ እመልሳለሁ ብለዋል ካላፈረበት በስተቀር ማለት ነው ካላፈረበት በስተቀር እየጠየኩት ግን እንድጠይቅ አልፈለገም ወይም ስጠይቅ ፍልበስተር ያደርጋል አይ ሙቭድ ኦን ስለው አይሰማኝም that's the problem you see እንዲመለስ እንዲታይ አልፈለግም ስንት ያክል እንደዋሸ እንቀጥል ሳላ ግን መስማት አለብህ ዛሬ ስንት ጉድ እንደማወጣ you have no idea ስንት እንደዋሸ በጣም ያሳፍራል ይቅርታ ጠይቅ it is obvious ይቺን ነምበር አውጥተህ ፑል አደረክና እዚህ ኮፒ ፔስት አደረክ አይደለ 2 sentences after we are reassured however that these variations are superficial ይላል እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል ሚስኮት ሚስሬፕሬዘንት ነው ያደረከው እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ አሉ ቁርአን ጠይቀኝ ዳዊቴ ቁርአን ለምን ጠይቀኝም ቁርአን ተበረዛለ ለምን አትልም 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ ቁርአን ጠይቀኝ ቁርአን ተበረዛል ብለህ ጠይቀኝ ሰማቱ ብራና ነው እንዴ ውድድሩ እንዴት ነው የኔ ቁጥ አሁን ትዝ አለ ርዕሱ ሰማቱ ብራና ተበርዟል ወይስ መጽሐፍ ቅዱስ ተበርዟል እያለ ነው ውድድሩ የሰማቱ ብራናና የመጽሐፍ ተበርዟል ማለት ነው ተበርዟል ማለት ነው ያሳዝናል ተበርዟል ማለት ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው ወይስ የሚያወዳድረው ሰማቱ ብራናና መጽሐፍ ቅዱስ ነው ከመጽሐፌ እመልሳለሁ ንገራችሁ ቁጥር ፔጅ 56 ሰዓቱ የኔ ነው እሱ ምንድነው የሚያደርገው መሰላችሁ ሰማቱ ብራና ስቲል የሚጠይቀው ሰማቱ ብራና ነው ስቲል የሚጠይቀው ሰማቱ ብራና ነው እኔ ግን ከዚህ ጠይቀኝ አስክ ከዚህ ጠይቀኝ ከዚህ ላይ ጠይቀኝ ዲያቆን ድምጽ ርቋል ከዚህ መጽሐፍ ጠይቀኝ ይሄ መጽሐፍ ተበርዟል ጥያቄ አትቀበለም ካልተቀበልክ እቀይራለሁ አትቀበለም ይሄ መጽሐፍ ተበርዟል በጥያቄ ጠይቀኝ ኦኬ ሶ ከዚህ መጽሐፍ አትቀበለም ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ መጽሐፌ ትቀበላለህ ጥያቄ ትቀበላለህ ስማ መጽሐፌን ቁጭ አድርጌ አስተምራለሁ ይሄ መጽሐፍ ተበርዟል ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል ጸሐፊው አንተ ነህ ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም መጽሐፍ አሸናፊ መጽሐፍ ነው ከዚህ ጠይቀኝ ከበደኝ ካልከኝ አሁን ሙቫ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ እንዲህ ዳንሰን አለው ብለህ እዚህ ጋር ሬፈረንስ አድርጋል Epistle of Ignatius to the Philippians commentary on John chapter 1 verse 18 ብለሃል Epistle of Ignatius to the Philippians ማን ነው የጻፈው ከፈተው ማን ነው የጻፈው ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም ልክ እንደዚህ ማለት አይታወቅም ልክ እንደዚህ መጽሐፍ አይታወቅም ይሄም አይታወቅም እሱ ሁለቱም Epistle of Ignatius አይታወቅም ምን መሰለህ ፕራይመሪ ማስረጃ የለውም ይሄ መጽሐፍም አይታወቅም ያኛውም አይታወቅም ሁለቱም
አንድ ናቸው። ኦኬ ስለዚህ የአንጾኪያው ቅዱስ አግናጢዮስ እንደተመለከተ ያልከው እየዋሸ ነበረ ማለት ነው መጽሐፍ ላይ ወደሚቀጥለው ጥያቄ ወደሚቀጥለው ጥያቄ ሄዳለሁ። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ፣ በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው ግን ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ ኖ ዲስክራይብ ይሄ ባዮግራፊ ነው። ሌተር አዲሽን ይሄ ሌተር አዲሽን አርሊ አዲሽን እየጠየቅኩ አይደለም። ባዮግራፊ ሰጥተሃል። ቄርሎስ አሌክሳንድሪያ ነው ያልከው። የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ ሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ ኦኬ። አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ ቱ አንሰር? ባለ ጥያቄ አለ። ኦኬ የሐፍሳ ኮዴክስ አሁን በእጃችን ላይ አለ። በእጃችን የሐፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው፣ በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሸንት ማኑስክሪፕት አለን። አለን። የሐፍሳን ነው እዚህ ጋር አለ። ምን መሰለህ ኦሪጂናል ቁርአን ሐፍስ ሪዲንግ የሚባለው የሐፍሳ ማኑስክሪፕት አንድ ሆን ትመልሳለህ። ዶንት ወሪ። ሐፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢት ዋዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ። ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሐፍሳ ኮፒ የት አለ? ምን ሆነ ያቆ ኦኬ ሶ ሙሳፍ ሰሃባ እሺ ልመልስልህ ፍቃደኛ ነህ ዳዊቴ? ልመልስ ፍቃደኛ? እሺ አዳምጠኝ። ሶ የሐፍስ ቴክስት ምንድነው የሆነው የሚል ነው። የሐፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። we are not depend on the manuscript text። በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው። አላሁ አክበር። እሱ ነው ማለት ነው። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤዝ ቴክስት ቀደም እንዳልኳቸው ቴክኖሎጂ ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይሄንን ሊመልስ አይችልም። አውቶግራፍ ሜዠርመንት ኦፍ አውተንቲሲቲ ይሄንን ማንጻፈው እየጠየቅኩ ነው። ኢዝ አውተርሺፕ ሜዠርመንት ኦፍ አውተንቲሲቲ? አንድ ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ቴክስቹዋል ክሪቲሲዝም ልመልስልህ። ከነዛ መካከል አንደኛ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ማንነቱ ላይ ነው። ማሳያ ነው። አጭሩ ምላሽ ምንድን ነው? ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን ሰዓት አልቋል። ሁለታችሁም እሺ፣ ሰዓት አልቋል። ቀጣይ 7 ደቂቃ መሰለኝ ማጠቃለያ መሰጡት። ኦኬ 7 ደቂቃ አንዴ እሺ፣ ኦኬ ችግር የለውም። አንዴ እስካስተካክል ጠብቁ። ማጠቃለያ ትሰጣለህ ወይስ ልስጥህ? ዳዊት በአንተ ምርጫ እንደፈለግከው ማለት ነው። ከፈለግ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው። ችግር የለውም። ማጠቃለያችንን እንሰጣለን ጋይስ። እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ? አንዴ ሳላ ችግር የለውም። 7 ደቂቃ ያዝ። ዲሊት እያደረኩ ነው። ኤዲት
ልጀምር ጀምር። ወደኋላ መልሰው። ኦኬ የተገናኘ ነው እኔና ዲያቆን ዳዊት ሙሉነህ ቁርአን የተበረዘው ወይስ መጽሐፍ ቅዱስ የተበረዘው ብለን ነበር ዲቤት የገባ ነው። በሚያሳዝን ሁኔታ ግን ምንድነው ዲቤቱ ቁርአን ከዚህ ወጣ። ይህን አንድ ዳና ጥያቄ ቁርአን ላይ ሳይጠይቅ ቁርአን ተበርዟል ብሎ አንድ ሙጉት ሳያቀርብ ይሄው የሁለት ሰዓት ዲቤት አደረገ። ዲቤቱ ምን ሆነ? ሰማዕቱ ብራና ይሻላል ወይስ መጽሐፍ ቅዱስ ይሻላል እያለ ነው። አጭሩ ምላሽ ሰማዕቱ ብራና ይሻላል ነው። ለምንድነው ሰማዕቱ ብራና የሚሻለው? ሰማዕቱ ብራና መቼ እንደተጻፈ ይታወቃል። ሰማዕቱ ብራና ጸሐፊው ይታወቃል። ሳላህ ዜን ይላል። ይኸው ከፊት ለፊት አንተ ጋር የሚያወራው ማለት ነው። ሳላህ ዜን ጸሐፊው ይታወቃል። እርስ በርስ አይጋጭም፣ ግጭት የለውም። ኦኬ ኦሪጂናል ቴክስት አለ። ኦሪጂናል ቴክስት ማኑስክሪፕቱ ነው። ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም፣ በየትኛውም ዘመን እንደነበረ አይታወቅም። ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል ባይዘ። በዚህ አጋጣሚ ዳዊት ሙሉነህ መጽሐፉን በደንብ አንብብ። የአማርኛ ጥረት አለብኝ ብለሃል፣ ግን ምን ችግር የለውም ከእንደገና አንብብ። እዚህ ውስጥ ያላችሁ 13000 ሰዎች 13300 ሰዎች ሁላችሁም ይህን መጽሐፍ ግዙ። እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል። መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ፣ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል። ይሄ መጽሐፍ የመጽሐፍ ቅዱስ መጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት? ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ። ስለዚህ የጌታ አምላካችን ቃል ሐፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ። እኔ የሚያነሳ መስሎኛል። እኔ ዳና ነገር የሚያነሳ መስሎኝ እነዚህን ይዤ መጣሁ። ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ። አንዱንም አላነሳም። ምንም የሚያውቀው ነገር የለም። ስለ ሪዋያ ምንም የሚያውቀው ነገር የለም። ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል። እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጇቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ዳህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነውስ አንዱን ጥያቄ ምላሽ አላገኘም። ባይዘወይ ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም ለውኑ አንድ እኮ ይመለሳል። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለን ያለው 15 ቀን መጽሐፍን ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታነብ? ለምን ጥያቄ ሳትጠይቅ? እዚህ ላይ ዳና ነገር አትጠይቅም ቁርአን ላይ ኦኬ? ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወኢን አሐዱ ሚነል ሙሽሪኪን አስተጀረከ ፈአጅሩ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ጥግኝ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለል ፉርቃን አላ አብዲሂ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንም በባሪያው ላይ ለዓለማት አስፈራሪ የሆን ዘንድ ያወረደው አምላክ ክብርና ጥራት ተገባው አለ። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን፣ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ ሊለወጥ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ሲገባበት የሰው እጅ ከላዩ ላይ ሲቀንሱ የሰማዕቱ ብራና ዋነኛው ሐሳብ ምንድን ነው ጋይስ? መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀበዋል። ይሄንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድን ነው?
ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነባው ምንም የሚሆን መጽሐፍ ነው። ኦኬ የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ አለ ግሳጼ በደረቶች ውስጥም ላለው የመጠራጠር በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሃዛ በሳኢሩ ሊናስ አለ ወሁደን ወራህማ ሃዛ በሳኢሩ ሊናስ ወሁደን ወራህማ ሊቀውምን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻችሁ ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሐዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪካል ኤክስፕሬሽን ባይ ዘ ወይ ሶ ቁርአን ገመድ ነው። አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ ማለት። በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13,000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል እንድትመጡ ጥሪ ያቀርብላችኋል። እሺ ቴንክ ዩ እሺ አሬዲ ስትሆን ንገረኝ ዲያቆን ላዘምርልህ። ኦኬ ኢን ኮንክሉዥን የኔ ሜሴጅ ዳይሬክትሊ ለሳላ ነው። ሳላ ዋሽተሃል፣ አጭበርብረሃል። ህዝቡ ፊት ለፊት ሂድና ይቅርታ ጠይቅ። ወይ በልጅነት መንፈስ ነው ይህን መጽሐፍ የጻፍኩት ሳላጣራ ቼክ ሳላደርግ ነው የጻፍኩት፣ ወይም እሺ በድፍረት ማንም አያውቅብኝም ብዬ ነው የጻፍኩት እና ይቅርታ ብለህ ህዝቡን ይቅር በል፣ ንስሐ ገባ። ካላደረክ በየሳምንቱ የሳላ ውሸቶች ብዬ ርዕስ ይዤ ነው መገባው። አንድ ሰው ከመጽሐፍ ኦኬ ፕሌጀራይዝ ሊያደርግ ይችላል። ፉትኖት ፕሌጀራይዝ ይደረጋል። ይህንን በሙሉ ሀሳብ ወስደ ኦኬ ከዚህ አርቲክል ነው ያገኘሁት ልትል ትችላለህ። ራስን አዋቂ ለማስመሰል ያንን ሁሉ መጽሐፎች ደርድረህ እሺ ያስቀመጥከው ራስን አዋቂ ለማስደረግ ለማስመሰል ሞክረ ነው። ዋሽተሃል፣ አጭበርብረሃል። ኦኬ ፕሌጀራይዝም አደረግ። ያንን ሁሉ ቁጥሮች ቆጥረህ አስቀመጥክ። 1 ፔጅ ሌተር እነዚህ ቁጥሮች በሙሉ ግን ታማኝነት የላቸውም የሚለውን ቆርጠሃል። መጽሐፍ በሙሉ በዚህ መንፈስ ነው የተጻፈው። ባይ ዘ ዌይ ፒክቸር የፈረንጆችን ስም ኢንቮክ ስታደርግ ካሜራ እያሳየ ዝም ብለህ ስክሮል ስታደርግ በዚህ መንፈስ በዚህ ውሸት እንደሆነ እያንዳንዱን ማስረጃዎች እያመጣን እናሳያለን ከዚህ በኋላ ማለት ነው። በውሸት እግዚአብሔር አይከብርም። ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። ይሄ ብቻ አይደለም። እንግዲህ ዛሬ ዲቤቱን ስንጀምር ምንድነው ያልኩት? ሪሜምበር ዛሬ መጽሐፍ ቅዱሱን ጀጅ የምናደርገው እኛ ክሌም በምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ እንደሆነ ክሌም እናደርጋለን። አንድም ጥቅስ ይህንን ኳስችን ማርክ የሚያደርግ ነገር ሊያሳይ አልቻለም። ቁርአን ደግሞ እንደተበረዘ አንድ ቃል ከተቀየረ ያው እንደተበረዘ ያቃል። አንደኛው ይህንን ማስረጃ ያመጣሁት ምን ነበረ? ሳና ፓለምስስት ነበረ። መጨረሻ ላይ ጠብቆ አነሳው። ለምን በሪበተን ላይ እንዳላነሳው ማለት ነው። የተማሪዎች ጽሁፍ ነው አለ። የተማሪዎች ጽሁፍ እንዳልሆነ የምናውቀው ለምንድን ነው? ሳና ፓለምስስት 2 እጅ ነው አለው። unfortunately for you I read the scholarship። 2 እጅ ማለት የመጀመሪያ ፕራይመሪ ሃንድ ይጽፋል፣ ሁለተኛ እጅ ኤዲቶሪያል ሃንድ መጥቶ ጽፏል፣ ኤዲት አድርጓል መጽሐፉን ማለት ነው።
ሳላ እንደሚለው ተማሪዎች ቢሆኑ ኖሮ ሁለተኛው እጅ መጥቶ ኤዲት በሚያደርግበት ሰዓት እነዚህ ኦሚትድ የሆኑት አዲሽን የሆኑት ምናምን እነዚህ ሁለተኛ የሆኑትን ፊክስ ቢያደርገው ኖሮ ፊክስ አላደረገውም። according to Benham ምን ይላል? the lower writing of Sana clearly falls outside the standard text type ይላል። clearly ምንም ጥያቄ የለውም የተለየ መጽሐፍ ነው። ይሄንን ማለት by the way ቅድም ደጋግም የምላችሁ the only way ቁርአንን ዲፌንድ ማድረግ የሚችለው according to Islamic tradition ነው። ስኮላርሺፕን ሳይት ማድረግ አይችልም። እሱ ራሳው ፈረንጆቹን የሚጠቅሰውን ቃላቸውን በደንብ ሪፕሬዘንት ስላላደረገ ነው እንጂ ፈረንጆች ስለ መጽሐፍ ቅዱስ ምን ይላሉ ብንል ጌሪ ሃበርማስ ምን ይላል? two central facts are that Jesus died by Roman crucifixion and that disciples had experienced that they thought were actually appearances ይላል። ክርስቶስ እንደሞተና ከክርስቶስ ከሞተ በኋላ ሐዋርያት እንዳዩት ይህንን ፋክቹዋል ፋክት ነው፣ ማንንም አይጠራጠረውም አለ ባርት ኤርመን። ሁልጊዜ የሚጠቅሰው ማለት ነው። ባርት ኤርመን እኮ እንደዚህ ይላል የሚለው actually ግን የሚለው ምንድነው? we can say with complete certainty that some of the disciples at some later time insisted that he soon appeared to them convincing them that he had been raised from the dead። እውነት ሐዋርያት ክርስቶስን እንዳዩት መስክረዋል ያለ ጥርጥር። ይህንን ማመን አለብን ብሎ ባርት ኤርመን ተናግረዋል። የሚገርማቸው ክርስቲያኖች ብቻ አይደሉም፣ ኤቲስት ብቻ አይደሉም፣ ሙስሊሞች ራሱ መጽሐፍ ቅዱስ ካነበቡት በኋላ አረ ይሄንን ቁርአን ኤዲት እናደርገው እያሉ ነው። እነ መሐመድ አዩብ ምን ይላሉ? the Quran as we have already argued does not deny the death of Christ. They're glowing scholarship by the way in Islamic tradition. ቁርአን ይቺ ሱራ 4 ላይ ሰዓቱን አላየውም ሲሰው ሰዓቱን አይታየኝም። ሱራ 4 ላይ they did not kill him, they did not crucify him የሚለው ግድ ምናልባት ሞቷል ወደሚለው ነገር እየሄዱ ነው። by the way መጽሐፍ ቅዱስ ተበርዟል የሚለው ነገር አንድ ቻሌንጅ ሰጥቼው ነበር። ቻሌንጁን ሊወስድ አልቻለም። ከ11ኛው ክፍለ ዘመን በፊት የትም ቦታ መጽሐፍ ቅዱስ the ቃላት ተበርዟል የሚል ነገር የለም፣ ሐሳቡ የለም። ያንን አይተናል ማለት ነው። ኦኬ እንትን ምንድነው አብሮጌሽን ላይ ጆን በርተን ብዙ ጥናት ያደረገው collection of the Quran Cambridge University in 1977 ያደረገው clearly investigate ካደረገ በኋላ this is a later invention of exegesis ይላል። they needed a way to explain የሆነ ህጎች የሚፈልጉትን ነገር ማውጣት መክተት ሲፈልጉ የሆነ explanation ያስፈልጋል ተብሎ ከዛ በኋላ this mode had been purely the invention of exegesis ብሎ ጆን በርተን ጽፏል። this is the scholarship. obviously ሳላ scholarship on እስልምና አይፈቀድም። በእስልምና just the tradition of Islamic እንትን ነው። the whole argument of ሳላ እስላሙ ትክክል የሆነው because I said so ነው። መጽሐፍ ቅዱስ ደግሞ የተሳሳተው ለምንድን ነው? because I said so ነው። መጽሐፍ ቅዱስን እኔ ግን የማደርገው even scholarship barely ነው touch ያደረኩት on the scholarship side የራሳቸውን tradition ያየን ስናየው እርስ ከራሱ ጋር የሚጋጭ ነው። ኦኬ የመጨረሻ I want to leave you on a personal note. ክርክር ብቻ አይደለም እኔ ኮሌጅ ተማሪ እያለሁ እኔ ቤተክርስቲያን ነው ያደግኩት። ከእግዚአብሔር ጋር ቤተክርስቲያን እያገለገልኩ ነው ያደግኩት። ኮሌጅ ሲሄድ ግን እውነቱን ለመናገር የዚህ የዓለም ሁኔታ አሸነፈኝ፣ ስጋዬን አሸነፈኝ። ወደ ኃጢአት እንግዲህ ወደ ዓለሙ ሲሄድ ኃጢአት መስራት ጀመርኩና ሼም ያዘኝ። እንዴት ብዬ ወደ እግዚአብሔር ልመለስ? እንዴት ብዬ ቤተክርስቲያን እመለሳለሁ ብዬ ከራሴ ጋር ሙግት ጀመርኩና ቤተክርስቲያን ሄጄ ፌስ ከማድረግ ብቻዬን በቃ ኃጢአቴን ዝም ብዬ ልቀጥል ብዬ ከእግዚአብሔር ለመደበቅ ሞከርኩ ማለት ነው እንደ ዮናስ። ከዛ ሮሜ ምዕራፍ 5 ቁጥር 8 አነበብኩ። ናሁ ርእዩ መጠን አፍቀረነ እግዚአብሔር፣ አሁን ኑና እግዚአብሔር ምን ያክል እንደወደደን ኑ ተመልከቱ የሚል ቃል። እንዘ ኃጥአን ነህነ ክርስቶስ ሞተ በእንቲአነ፣ እኛ ኃጢአቶች ሆነን ክርስቶስ ለኛ ብሎ ሞተልን። ይህ የፍቅር ቃል ነው። ክርስቶስን የምታውቁት ከሆነ ምን ያክል እንደሚወደን ትረዳላችሁ። ልባችሁን ከፍታችሁ መጽሐፍ ቅዱስ ከፍታችሁ ክርስቶስን እወቁት። ለክርክር ሳይሆን ለህይወት ለመቀየር። ይህንን ካደረጋችሁ ክርስቶስ የኔን ህይወት እንደቀየረው የእናንተንም ህይወት ይቀይራል። አምላክ የሚከብረው በውሸት አይደለም፣ በእውነት ነው። እውነትን የመሰከርን፣ እውነትን የተናገርን፣ እውነት ላይ ተቆመን እውነትን ልመሰክር እንችላለን። በማጭበርበር በውሸት እግዚአብሔር አይከብርም። ወስብሐት ለእግዚአብሔር።